እሺ በጣም አመሰግናለሁ። ለስልደቱ ቅድሚያ እንስተውና በዛው ጨርሶ እንዲወጣ ከዛ ቀጥሎ ወደ ሌሎቹ ሄዳለሁ። በዛ ወደ መጨረሻ ነው የምንሄደው ሁላችንም አንድ ላይ። ለስልደቱ የውጭ ጉዳይ ግንኙነት ከተሰሚነት ከዲፕሎማሲ አንጻር የሚታይን ባለፉት ዓመታት ትልቅ ድል ተገኝቷል ተብሎ ከመንግስት በኩል የሚቀርበው አንዱ የውጭ ግንኙነትና ዲፕሎማሲ ነው። ከወደብ ጉዳይ ጋር ተያይዞ ከሌላ ሀገር ጋር ከማንም ሀገር ጋር ጦርነት ውስጥ ያለመግባትና መሰል ጉዳዮች ስለሚነሱ እሱን አንሳና መደምደሚያንም እዛ ውስጥ አካተህ አንተም በዛው እናሰናብታለን። እሺ አመሰግናለሁ። ያው ዲፕሎማሲ ሌላው ምናልባት በጣም ቁልፍ የሆነ በዚህ 7 ዓመት ኢትዮጵያ እንደ ኢትዮጵያ በጣም ውድቀት ያሳየችበት መስክ ነው ማለት ይቻላል። እውነቱን ለመናገር ያለፉ መንግስታት የየራሳቸው ያው ሁሉም አምባገነኖች ናቸው፣ የየራሳቸው ድክመት ችግር አለባቸው እና አብዛኛዎቹ መንግስታት በዲፕሎማሲ ረገድ ጠንካሮች ነበሩ። ኢትዮጵያ እንደ ኢትዮጵያ በዲፕሎማሲ ረገድ በጣም በጥንካሬ ነው የምትታወቀው። የተባበሩት መንግስታት መስራች የሆነች የኋላም የአፍሪካ ህብረት እንዲመሰረት ቁልፍ ሚና የተጫወተች በዛም ምክንያት አዲስ አበባ የአፍሪካ ህብረት መቀመጫ እንዲሆን ያስቻለች ከዛም ደግሞ ኢጋድን በመመስረት ደግሞ በአካባቢው ቁልፍ ሚና መጫወት የቻለች አገር ነች እና ይሄ ሁኔታ ያው በቀዝቃዛው ዓለም ጦርነት የሶሻሊስት ርዕዮት ተከታይ ስለነበረ ደርግ በተወሰነ ደረጃ ሌላ መልክ ይዞ ነበረ። ግን የዲፕሎማሲ ሰክሰሳችን በኢህአዴግ ጊዜም የቀጠለ ነው። በአካባቢው ትልቅ ተጽዕኖ ፈጣሪ የሆነ ለዓለም ሰላም ራሱ ሰራዊት እያዋጣን ትልቅ ሚና የምንጫወት ኃይሎች ነው የነበርነው። በኢንቫይሮንሜንት አፍሪካን ወክለን የምንቀርብ የሆንበት ደረጃ ሁሉ ነው የነበረው፣ ኢቨን በኢህአዴግ ዘመን ማለት ነው። አሁን ወርደን ትንንሽ በሚባሉት የአካባቢ ሀገሮች ሁሉ የተናቀ ነው የሆን እንደ ችግር ፈቺ ሳይሆን እንደ ችግር ፈጣሪ እንደ በጥባጭ የታየንበት ሁኔታ ነው እየታየ ያለው እና አስተላለፋችንን በጣም ቀውስ ውስጥ ነው የገባው። ኢትዮጵያ በገለልተኝነት ነው የምትታወቀው፣ ከሁሉም ጋር ወዳጅ በመሆን ነው የምትታወቀው። አሁን ግን አላስፈላጊ የሆነ ብሔራዊ ጥቅማችንን መሰረት ያላደረገ ጉድኝት እየፈጠር ችግር ውስጥ እየገባን ያለ ነው እና ከአካባቢው ሀገሮች ራሱ ጋር አንድ ወቅት ከኬንያ ጋር ችግር ውስጥ ገብተን ነበር። ከሶማሊያ ጋር ታይቶ በማይታወቅ ደረጃ በጣም ኦልሞስት ወደ ጦርነት ሊያመራ ይችል የነበረ ችግር ውስጥ ገብተን ነበረ። አሁን ከኤርትራ ጋር አንድ እንደ ፖዘቲቭ ነገር ለዚህ መንግስት ይወራ የነበረው ጠቅላይ ሚኒስትሩም የኖቤል ሽልማት ተሸላሚ የሆኑት ከኤርትራ ጋር ሰላም ፈጠሩ ተብሎ ነበር። ይሄም ያው ሄዶ የውሸት ነው የሆነው። እንደገና ከኤርትራ ጋር አሁን ወደ ሌላ የጦርነት አዙሪት የምንገባበት አደጋ ነው እየተፈጠረ ያለው። ሱዳን ላይ ትልቅ ሚና ነው የነበረን። አሁን የአረብ ኤሚሬትስን ተከትለን በመሄድ ሱዳንም ትልቅ ጥቅማችንን የሚያሳጣ ችግር ውስጥ እየገባን እንደሆነ እየታየ ነው እና በአጠቃላይ ዲፕሎማሲው ብሽቅጥቅጥ ብሏል ማለት ይቻላል። በጣም ስርዓት በሌለው ሁኔታ ሪሊ እንደው ካየነው የኢትዮጵያ ጠንካራ ጎን አንዱ ዲፕሎማሲ ነው የነበረው። ከተቋም አንጻርም የኢትዮጵያ የውጭ ጉዳይ ሚኒስትር በጣም ጠንካራ ነው የነበረው። በሰው ኃይልም ደረጃ ካየን አንቱ የተባሉ ዲፕሎማቶች ኢትዮጵያ ነበሯት። ከኛ አልፎ ለአፍሪካ ህብረት፣ ለአውሮፓ፣ ለተባበሩት መንግስታት ተቀጥረው የሚሰሩ አንቱ የተባሉ ስመጥር ዲፕሎማቶች የነበሯት ሀገር ነች። ያ ሁሉ አሁን ተረት የሆነበት ሁኔታ ነው እየተፈጠረው እና በዚህ ረገድም እውነቱን ለመናገር በጣም ቁልቁል ነው ይሄ በጣም በሚያሳዝን ሁኔታ ዲፕሎማሲ ሀሁ ኢትዮጵያ መንግስት አለው ማለት አይቻልም። በነገራችን ላይ ዲፕሎማቱም ተቋማት አይደሉም አሁን ወይም አምባሳደሮች አይደሉም፣ አንድ ሰው ነው። ልክ እንደኔና እንደናንተ ነው የውጭ ጉዳይ ሚኒስትር ሰዎች የሀገሪቱ ጠቅላይ ሚኒስትር የሚያደርጉትን ግንኙነት በዜና የሚሰሙት። አብዛኛዎቹ የሚካሄዱ ድርድሮች፣ ስምምነቶች፣ ግንኙነቶች ሁሉ በአንድ ግለሰብ ደረጃ የሚካሄዱ ናቸው እና ተቋሙ ከጥቅም ውጭ ሆነበት በተቋሙ ውስጥ የሚሰሩ ኤክስፐርቶች በቃ ወደ ጎን ተገፍተው ከጥቅም ውጭ ሆኑበት ሁኔታ የተፈጠረው እና እኔ እንደው ከዚህም በላይ ቃላት ካለ ሊገለጽ ቢችል ጥሩ ይመስለኛል። በዲፕሎማሲ ደረጃ ኢትዮጵያ በጣም አሳፋሪ የሆነ ሁኔታ ውስጥ ነው የገባችው። ግን ለማጠቃለል ከይቅርታ ጋር ያው እኔ ለወጣ ስለሆነ ሪሊ ያው ርዕሱ ሲሰጠን የ7 ዓመቱ ሁኔታ መገምገም ስለሆነ እና ደግሞ ስለ ለውጡ መጣ ስለተባለው ለውጥ ስለሆነ ያው ማዕከል አድርገን የብልጽግናን መንግስት ነው አሁን እየገመገምን የነበረው። ግን እኔ እውነቱን ለመናገር ይሄ 7 ዓመት ብልጽግናን ብቻ እንድንገመግም ያደርገን አይደለም።
በዚህ ደረጃ የወረደ በዚህ ደረጃ ደካማ የሆነ መንግስት በኢትዮጵያ መንበር ላይ ተቀምጦ እንዴት ነው ሊቀጥል የቻለው? ይሄን ጥያቄ መመለስ መቻል አለብን። ስለዚህ ትልቁ ድክመት ተቃዋሚውም ላይ ነው፣ የኢትዮጵያ ልሂቃንም ላይ ነው። እውነቱን ለመናገር ኢትዮጵያ እንደ ህዝብ ችግር አለብን፣ ድክመት አለብን። አንድ ህዝብ እንዲህ አይነት መንግስት በሁለንተናዊ መልኩ ሞከርን፣ ፈለግን፣ እንደው ትንሽ እንደው ልናደንቀውና ልናመሰግነው የምንችል ውጤታማ የሆነበት እንኳን ኤሪያ ያለብን አጣን። ታዲያ እንዲህ አይነት መንግስት ተሸክመን የቀጠልነው ለምንድን? ይሄ ዝም ብሎ በሆነ ተአምር አይደለም። እኛ ውስጥ ራሳችን ተቃዋሚዎች ውስጥ ኤሊቱ ውስጥ ህብረተሰብ ውስጥ መሰረታዊ የሚባሉ ለዲሞክራሲ ስርዓት ግንባታ ለሰላም ግንባታ እንቅፋት የሆኑ ለለውጥ እንቅፋት የሆኑ አመለካከቶች አስተሳሰቦች ስላሉ ነው። ይሄ 7 ዓመት ያገዛዙን ገመና ብቻ አይደለም፣ የተቃዋሚውን ገመና፣ የህብረተሰቡን ገመና፣ የኢትዮጵያ ኤሊትን ገመና ሁሉ ያሳያል። ምን ያህል ጽንፈኞች እንደሆን ጦርነት ወዳዶች እንደሆን የታየ እኔ ቅድም ዘንግቸው ነው ላነሳው አስቤ ነበረ ነው። በብልጽግና ደጋፊዎች በኩል እግራቸውን ዘርግተው በሚዲያ በመርዝ በኬሚካል ተበክሎ መገደል አለበት የሚሉ ሰዎች በአደባባይ የሚናገሩበት ሁኔታ ነው ያለው። በተቃዋሚው በኩል ደግሞ ልደቱና ነከሌ እስከ 7 ዘር ማንዘራቸው እርምጃ ሊወሰድባቸው ይገባል። ለምን? ችግርን እንፈታለን ብለው ኦሮሞ የሆኑ ሰዎች ጋር አንድ ላይ ተቀምጠዋል። በዚህ ደረጃ ወርደናል እና ይሄ ችግር ፕሮፌሰር ቅድም እንዳለው የአጠቃላይ የህብረተሰብ ችግር ነው። ኢትዮጵያውያን የለውጥ ኃይል መሆን አልቻለም። በቁጥር 120 ሚሊዮን ነን ወይ 130 ሚሊዮን ነን እንጂ ሪሊ ዚግባ የሚባል የለውጥ ኃይል የሆነ ማህበረሰብ አልፈጠረም። በዛ ደረጃ የበቃን ብንሆን ኖሮ እንዲህ አይነት መንግስት አይገባንም ነበር። ስለዚህ ይሄ አንድ ህዝብ የሚገባውን ስርዓት ያገኛል የሚለው ነገር እኛ ላይ በግልጽ የታየ ይመስለኛል እና ስለ 7 ዓመቱ ስንገመግም የዚህን መንግስት ውድቀትና ድክመት ብቻ ማየት ያለብን አይመስለኝም። ይሄ መንግስት እንደዚህ ደካማ ሆኖ እንደዚህ አስቸጋሪ ሆኖ የሀገሪቱን ብሔራዊ ጥቅም፣ ሰላም፣ ደህንነት የማያስከብር ሆኖ ግን በስልጣን ላይ እንዲቀጥል በማድረጋችን የኛም ገመና የኛም ድክመት ታይቷል እና ሪሊ መገምገም ያለብን ሁላችንም ነን የሚል እምነት አለ። ግን ትልቁ ኃላፊነት ሁልጊዜ በመንግስት ነው። አንድ መንግስት መጥቶ የሆነ ችግር ፍታልኝ ስለው ነው ድሮም እኮ የነበረ ነው ሊለኝ አይችልም። እንደዛማ የሚለኝ ከሆነ ለምን ለውጥ እኮ አያስፈልገኝ? አንድ መንግስት ሲመጣ ያን መንግስት የምንደግፈው እኮ ለውጥ እንዲያመጣልን ነው፣ የነበሩትን ችግሮች እንዲያስቀርልን፣ አዳዲስ ነገሮችን እንዲያመጣልን። ፌል ሲያደርግ አይ ድሮም የነበሩ ናቸው ተንከባለው የመጡ ናቸው የሚለኝ ከሆነ ለኔ ለውጥ መንግስት አይደለም፣ ፋይዳም የለም። እና ይሄ መንግስት እያለ ያለው ተሸነፈና አሁን አይ ድሮም እኮ የነበረ ነው የኔ ብቻ እኮ ችግር አይደለም ይለናል። እና ያ ኤክስኪውዝ ሊሆን አይችልም። እና ሪሊ ስለ ስርዓቱ ስናወራ ስለ አገዛዙ ስናወራ በዛ ሂደት ውስጥ ስለ ራሳችንም ድርሻ ማየት ያለብን ይመስለኛል። የራሳችንን ድክመት ጥፋት አምነን መቀበል ያለብን ይመስለኛል። ያ የምንፈልገው ለውጥ ከዚህ ግምገማ ተነስተን ወደፊት ሊመጣ የሚችለው ራሳችንን በሐቅ ማየት ስንችል ነው። ገዢውን ፓርቲ ብቻ አይደለም። ልክ አሁን ገዢውን ፓርቲ አብጠርጥረን ያየነውን ያህል ተቃዋሚ የሚባለውን ጎራ የለውጥ ኃይል መሆን የሚገባውን የኢትዮጵያ ኤሊት ማህበረሰብ አንጠርጥረን ስንፈትሸው ስንገመግመው ስንተቸው ነው ተጨባጭ የሆነ ለውጥ ሊመጣ የሚችለው። ያ ካልሆነ አዙሪቱ መቼም ቢሆን ይቀጥላል የሚል እምነት ነው ያለኝ። ሞገስ ይሄን ስላዘጋጀህ በጣም ነው የማመሰግነው። በውይይቱ የተገኛችሁ ወንድሞቼ ሁሉ በጣም ደስ የሚል ውይይት ነው ያደረግነው። ግን ከልብ ይቅርታ ጠይቃለሁ። በጣም አስቸጋሪ ሁኔታ ውስጥ ሆኜ ነው እንጂ እንደው ተገቢ አይደለም አንድ ውይይትን አቋርጦ መውጣት እና እየተሰማኝ ነው የምወጣው። በጣም ይቅርታ ይደረግልኝ። እኛም በጣም እናመሰግናለን። ቀድመም ነግረኛል በጣም አስቸጋሪ ሁኔታ ላይ ሆነ እንደምትሞክር ከሙከራም በላይ ስለሆነ ስለመጣና ሀሳብን ስላካፈል በጣም እናመሰግናለን። መልካሙን ሁሉ እመኝላለሁ። መልካም ጊዜ ልደት። ጆን ወደ አንተ እሄዳለሁኝ። ምናልባት አንዳንድ ነገሮች መንግስት የሚጠቀማቸውን ወይም የሚያነሳቸውን እንደ ፖዚቲቭ ነገር ከኢኮኖሚ ጋር ተያይዘው በዛውም ላንሳ። አንደኛው ጂዲፒ መሀል ላይ በጦርነቱ ምክንያት ቅድም አድሬስ አድርጋችሁታል። በጦርነቱ ምክንያት ቢጎዳም አሁን ግን ባለፉት 2 ዓመታት እያንሰራራ ነው ያለው በጂዲፒ ደረጃ የሚል ነው። ትንሽ ፊገርም የዓለም ባንክ ቁጥርም ሰፖርት ያደርገዋል።
ሁለተኛ አገር በቀል ማሻሻያ የሚለው ነገር አለ። መንግስት የአገር በቀል የኢኮኖሚ ማሻሻያ አድርገናል ይላል። እሱንም እንደ አንድ ጥሩ ሪፎርም ነው የሚያየው። ሶስተኛ የስንዴ ምርት እጥፍ አድርገናል፣ በዛ ደረጃ አውትፑት ወይም ደግሞ የኢኮኖሚ የግብርና ምርታማነትንም ጨምረናል የሚል ነው። የአይኤምኤፍ የማክሮ ኢኮኖሚክ ፖሊሲም ሪፎርም አድርገናል። ለረዥም ዘመናት የኢትዮጵያን ኢኮኖሚ አንቆ የያዘውን የሊበራላይዜሽን ጉዳይም የፈጸመው የብልጽግና መንግስት ነው የሚል ከኢኮኖሚው ዘርፍ ቢያንስ እነኝን 4 ነጥቦች ያነሳል። በየዕለቱ በፐብሊክ ዲስኮርስ ውስጥ የሚነሳውን ነገር ላንሳ ብዬ ነው። ጆን፣ በኢኮኖሚ ደረጃ ላለፉት 7 ዓመታት የኢትዮጵያ ኢኮኖሚ አደገ በቁጥር እንደገና ተሻሻለ በአይነት ወይስ ባሰበት ወይስ እዛው በነበረበት ነው የቆየው? በደሉ ያንተ ነው። አመሰግናለሁ። የኢትዮጵያ ኢኮኖሚ እንደሚታወቀው ያው በፊት በ10ም በ2 ዲጂትም ሲያድግ ነበረ። ኢኮኖሚ እያደገ ሲሄድ ከፍ እያለ ሲሄድ መጠኑም ከፍ እያለ ሲሄድ ዲጂቶቹ እየቀነሱ ይሄዳሉ። ይሄ ኢንተርናሽናሊ ኢኮኖሚስት የሆነ ሰው ባይሆንም የሚገባው ነገር ነው ማለት ነው። ነገር ግን እኔ ማንሳት የፈለግኩት በፊት የነበረው ኢኮኖሚ ያው ግብርና መር ነው፣ የተለያየ እንትን የለውም ማለት ነው። ግብርና መር ነው፣ ግብርና ወደ ኢንዱስትሪ ወስደናል የሚል ነው። በእርግጥ ግብርናውም በሚፈለገው ደረጃ ትራንስፎርም አልሆነም። ነገር ግን የሆነው ምንድነው የኢትዮጵያ ኢኮኖሚ ዛሬ ላይ ልክ 2018 ለውጡ ጊዜ ቶታሊ በ12ም በ13ም ይደግ 84 ቢሊዮን ዶላር ነበረ የሀገሪቷ ቶታል ጂዲፒው ማለት ነው። ዛሬ 205 ቢሊዮን ዶላር ደርሷል። በእኛ እንደ ምክር ቤትም ባለን ዳታ ማለት ነው። እሱን ነው የምጠቀመውና ይሄ ማለት ሞርዛን ደብል ሆኗል ነው በእኛ ግምገማ። ሞርዛን ደብል ሆኗል በዳታ በፊገራቲቭ ዳታ ራሱ ስናየው። ሁለተኛ 5 ሴክተሮችን ለይቶ ነው የሚሰራው፣ አግሪካልቸር፣ ኢንዱስትሪ፣ ማይኒንግ፣ ቱሪዝም እና ዲጂታል ብሎ ነው። በዛ ላይ ነው የ10 ዓመት እቅዳችንንም ካየክ እኛ የሚያጸደቅ ነው ላይ እንደዛ ነው ዘርዝሮ ያስቀመጠው ማለት ነው። ስለዚህ አሁን ዘርፈ ብዙ ኢኮኖሚ እየገነባ ነው ብዬ ነው የማስበው። ግብርና መር ብቻ የተባለው ወደ 5 ወስደናዋል። ለምሳሌ እዚሁ ጋር ገልጬ ለማለፍ ብዙን ጊዜ ጓደኞቼ ጋርም የምንከራከርበት አጀንዳ አለ። ፓርክ ትሰራላችሁ፣ እዚህ ጋር ብልጭልጭ ነገር ትሰራላችሁ፣ ከተማ ኮሪደር ብላችሁ መብራት እንዲታ ብሎ ያነሱልኛል። በእኔ ኮንሰፕት ግን ቱሪዝም ይሄን ሁሉ 17 በላይ ታንጂብል እና ኢንታንጂብል በዩኔስኮ የተመዘገበ ሀብት ያላት ሀገር ከቱሪዝም ሳትጠቀም ቆይታለች። እኛ ደግሞ ቡናችንን፣ ወርቃችንን፣ ምናችንን ሽጠን ልከ ወደ ውጭ ሀገር ያገኘነውን ገቢ ዳታው እጃችሁ ላይ ያለ አራውንድ 5 ቢሊዮን ዶላር ነው። 5 ቢሊዮን ዶላር ሰላም በ100% ሰላም ባልተረጋገጠበት ሁኔታ 100% ሰላም ኮንሰፕቹዋሊም ላይኖር ይችላል። ግን ሰላም ኢትዮጵያ ውስጥ አሁን ያለው ችግር ቅድም ስናነሳ የነበረ ችግር እንዳለ ሆኖ ዘንድሮ ብቻ ከቱሪዝም ራሱ መዳረ ዴስቲኔሽናቸውን ኢንቨስት ስላደረግንበት በተወሰነ ደረጃ ሳምፕል ማየት ጀምረናል። 2.3 ቢሊዮን ዶላር ነው ከቱሪዝም ኢንካም ያገኘ ነው። እንግዲህ ወርቅ ሽጠን፣ ቡና ሽጠን፣ ምን ሽጠን፣ ጅንጅብል ምን እንትን ቅመማ አበባ ሽጠን 5 ቢሊዮን ዶላር ነው ያገኘ ነው። ትንሽ በተንቀሳቀስም በቱሪዝም ላይ 2.3 ቢሊዮን ዶላር አግኝተናል። የኛ ዓላማ ገና ቡናችንን ሄደን ገበያ ፈልገን ሽጠን ብቻ ሳይሆን ቱሪዝም ላይ ዴስቲኔሽንን በጣም ሰርተን ብዙ ፓርኮች 1000 ፓርኮች 3000 ፓርኮች ያስፈልጉናል። መንግስት የሰራ ያለው መስራት እንደሚቻል ሁሉም ቦታ ላይ ኢንቨስት ቢያደርግ ባለሀብቱ ትርፋማ እንደሚሆን ለማሳየት ሳምፕል የሰራ ነው እንጂ ዋና ስራ ሆኖ አይደለም። ስለዚህ ከቱሪዝም እስከ 30 ቢሊዮን ዶላር ልናገኝ እንችላለን። ያለንን ነገር ሁሉ ሽጠን 5 ቢሊዮን ዶላር ነው ብያቸዋለሁ፣ ኤክስፖርታችን ማለት ነው። ስለዚህ እዛ ላይ ኢንቨስት ያደረግነው ኢንዱስትሪ ላይም አሁን መነቃቃት አለ። ነገር ግን አሁን ላነሳልህ የምፈልገው ዳታ ነው። በብዛት አሁን ሲነሳ በተለይ ዳታ ቅድም አንስታል። የወርልድ ባንክ ዳታ ነው የምስማማለሁ፣ ዲቤት አላደረገውም ማለት። ነገር ግን ሆሊስቲክ ካልሆን ሁሉም ነገር ላይ ሆሊስቲክ ካልሆን ቁንጽል ይሆንብናል። ኢትዮጵያን ከዓለም ላይ እየተናናዩ የኮሮና ጊዜ የነበረበት ጊዜ ነው። የዓለም ኢኮኖሚ ሁሉ ኔጌቲቭም 1% እና 2% በታች የገባበት ጊዜ ነበረ።
ኢትዮጵያም ለውጡን እንደተቀበለች እዚህ ውስጥ ነው የገባችው። አዲስ ነገር አይደለም ማለት ነው። ስለዚህ ዓለምን የመታው እሷንም ይመታል። የራሽያና የዩክሬን ጦርነት ደግሞ ወርልድ ሎጂስቲክ ቼንን ነው ዲስራፕት ያደረገው፣ እኛንም አታክ ያደርጋል ማለት ነው። ለዓለም ኢንፍሌሽን ራሱ ከሚጠቀሱ ነገሮች እነዚህ ናቸው። አሁን ሀገር በቀል ማሻሻያውንና ሁሉን አቀፍ የማክሮ ኢኮኖሚ ማሻሻያ ከጀመርን ወዲህ ኢንፍሌሽን ቀንሰናል። በእኛ ዳታ እንደዛ ነው፣ ኢንፍሌሽን ቀንሰናል። የሚገርም እንዲያውም የአይኤምኤፍ ፕሬዚዳንትም መስክራ ነበር ማለት ነው ባለፈው። ይሄ ማለት ዋናው ኑሮን የሚኖረው ሰው ነው መስከር ያለበት፣ እንደዛ ነው የምስማማው። ነገር ግን ኢንፍሌሽን እንደቀነሰ ነው። ቀነሰ ማለት ገና 2 ውስጥ ካለ 13%ም 15 የሚሆን 2 ውስጥ ካለ ትልቅ ነው፣ ከነበረበት ነው ያልኩት እኔ። ትግራይ ጋር የነበረው ጦርነት ወይ ቲፒኤልኤፍ፣ እኔ አሁን ቅድም ወንድሜ አንስቷል። እኔ ዛሬም እንደ ፕሮስፐሪቲም ትግራይ ህዝብ ጋር ተጣላን የሚል እምነት የለኝም። ነገር ግን ያው ቲፒኤልኤፍ 40 እና ከ40 ዓመት 45 ዓመት የቆየ ፓርቲ ስለሆነ ያ ጄኔሬሽን ያለው ቲፒኤልኤፍን እንደ ፓርቲ አውቆ ታግሎለት ያደገ ጄኔሬሽን ያለውና ከዛ ውጪ ላይሆን ስለሚችል ነው ሰው ቲፒኤልኤፍን እና ትግራይን ህዝብ አንድ የሚያደርገው። እኔ ግን ትግራይ ዛሬም ነገም የትግራይ ህዝብ ጋር ጦርነት ውስጥ ገባን የሚል ነገር የለኝም። እኔ ቲፒኤልኤፍ ጋር ነው ብዬ ነው የማስበው። ምክንያቱም ይሄ ባለውለታ ህዝብ ነው፣ ትልቅ ህዝብ ነው። እንደዛም ነው የማስበው። አሁን ላነሳልህ የፈለግኩት የዋጋ ንረቱም ዳታዎቹን ሳነሳልህ ይሄ ነው። በኢንዱስትሪም ያለውን አንስቼልህ፣ ለምሳሌ ለውጡ ሲመጣ 14 ሚሊዮን ሄክታር ነበር ኢትዮጵያ የምታርሰው። ዛሬ 20.5 ሚሊዮን ሄክታር እያረስን ነው። በመሬት ስፋት ራሱ ካየህ አግሪካልቸር ላይ ማለት ነው። በስንዴም ዊት ሰልፍ ሰፊሸንሲ ደርሰናል። የተራበ ሰው አለ የለም? አለ። እኔ የአደጋ መከላከል እና ዝግጁነት ኮሚሽን የኛ ኮሚቴ ነው ኦቨርሳይት የሚያደርገውና ነገር ግን አንድ ማረጋግጥላችሁ ስንዴውን አምርተው ከሆነ የታለ አለ ኦቻ አራውንድ 800 ሚሊዮን ብር ሳይሆን ዶላር ስንዴ ገዝቶ ነው ይሄን አካባቢ ለተራባው አካባቢ የሚሰጠው። ኦቻ ያ በከፊል ትክክል ነው ጆን፣ ጥሩ ነው። ያ በከፊል ትክክል ነው። አንድ ነገር ተናገር ስላለሁ ሰዓቱ ሰጣለሁ፣ አልቆርጥብህም። ያዝና ከውጭ ሰልፍ ሰፊሸንሲ ስላልክ ነው። በስንዴ ራሳችን ይችለናል ስላልክ ከውጭ ኢምፖርት አላደረግንም። እሱን አጥርተልኝ እንድታልፍ ነው። እሱን ላነሳልን ነው። ኦቻ ዩኤስኤድም አሁን ሳይታገድ በፊት 70%ን ደግሞ ያው የኢትዮጵያ መንግስት ነው ሲጀምርም የአደጋ መከላከል ኮሚሽንን ባጀት እንትን የሚለው እና ከኢትዮጵያ መጋዘን ገዝተው ነው ራሳቸው ስንዴ የራሳቸው መጋዘን ውስጥ ከበቂ በላይ ከመሩት። ከዩክሬን አልገዙም ማለት ነው። የዩናይትድ ኔሽን ኦቻ አለ፣ ዩኤስኤድ አለ፣ ወርልድ ፉድ ፕሮግራም አለ፣ ፋኦ አለ። እኔ የአደጋ መከላከልና ዝግጁነት ኮሚሽን የኛ ቋሚ ኮሚቴ ስር ስለሆነ ኦቨርሳይት እናደርጋለን። ዶክተር ዲማ ነገው የሚመሩት ማለት ነው። ሶ ሁሉም መጋዘናቸውን ከዚሁ ከኢትዮጵያ ስንዴ ገዝተው ነው በዛ ሁሉ ዶላር ስቶር ያደረጉት ማለት ነው። የሚራብ ሰው የለም እያልኩ አይደለም። ሶ ይሄ ነው ያለው እውነታ። አንፌር ለመሆን ፈልጌ አይደለም፣ ባይሰዋት እየሰጠው ነው። አንተ ብቻ ተወካይ ስለሆንክ እኔም ራሴ አንዳንድ የመንግስትን እንትኖችን ሆን ብዬ የማነሳው ፌር ለመሆን ስለፈለግኩ ነው፣ ኦብጀክቲቭ ለመሆን ስለፈለግኩ ነው። ሰው አንተ ላይ ጠንከር እያልኩ እንደሆነ እንዳይመስልህ ለማጥራት ስለፈለግኩኝ ነው። ወደሚቀጥለው ከመሄዴ በፊት እና የብር ምንዛሬ ስንት ነው? የመጨረሻ ጥያቄ ነው። ምንዛሬ ይሄ ለውጡ መንግስት ሲመጣ ምን ያህል ነበረ? ዛሬ ላይ ምንዛሬ ምን ያህል ነው? ኦፊሻል የባንኩን ብቻ ነገር ሌላውን ተው አንተ የምታውቀው። እሺ ቅድም ነክቼ ለማለፍ የፈለግኩት በቀደመውን አንድ አዲስ ስታንዳርድ ላይ ወጣ አንድ ዜና አየሁ። ምን አለ? የኢትዮጵያ ኢኮኖሚ ይሄንን ቀጥታ መልሰልኝ ወደ ሌላው አትሄድም። እሱን ልመጣልህ ነው። 205 ቢሊዮን ዶላሩ የብር ቫሊዩ 50% ስለጨመረ ወይ በ100% ስለጨመረ የኢትዮጵያ ኢኮኖሚም በግማሽ ተመለሰ ብሎ ጽፎ አየውና እኔ ቢዝነስ አድሚኒስትሬሽንም ማስተሬን አለኝ። ሌላ ሁለተኛ ማስተሬን ነው ፖለቲክስ ኤንድ ኢንተርናሽናል ሪሌሽን የሰራሁትና ኖሚናል ጂዲፒ እና አክቹዋል ጂዲፒ አለ። ለኢንፍሌሽን አድጀስትድ ሆኖ ነው ሲወጣ የሚለቀቀው ዳታ ማለት ነው። ሶ ኢትስ ኖት ኖሚናል ጂዲፒ ኢትስ አክቹዋል ጂዲፒ። ለኢንፍሌሽን አድጀስት ተደርጓል። የሚቀንስ የሚጨምር ነገር የለውም። አሁን በቀደም ብሔራዊ ባንክ ባወጣው 135 ብር ነው የኢትዮጵያ $1 በብሔራዊ የዛሬ 7 ዓመት ስንት ነበረ? ትክክል ነው 135 እንበለው። የዛሬ 7 ዓመት ስንት ነበረ ካስታወስ?
ካላስታወስክ እኔ እነግርሃለሁ። በቅርብ ለውጡ ሲመጣ ምን ያህል አካባቢ ነበረ ኢትዮጵያ ብር? አረ ለውጡ ሲመጣ ነው ያልኩህ፣ አሁን አላልኩም። ከማክሮ ኢኮኖሚ ለውጥ በፊት ሳይሆን ለውጡ ሲመጣ 2018 ላይ በፈረንጆቹ ወይም 2010 ላይ ስንት ነበረ? ዳታውን ያው ትክክለኛ መጥራት ስላለብኝ ብዙም አላስታውሰውም። ታስታውሰኝ ጥሩ ነው። ልክ ለውጡ ሊመጣ በነበረበት ጊዜ 27 ብር ከ96 ሳንቲም ነበር 2017 ዲሴምበር ላይ። ከዛ በኋላ 2018 ጠቅላይ ሚኒስትሩ ደግሞ ወደ ቢሮ ሲገቡ 29 ብር እንደሆነ ነው የማስታውሰው። በ29 ብር እና በ135 ብር መካከል ቢኖር በነገራችን ላይ ችግር የለውም። አሁን ዶላር በቀደም 130 እሱን ላነሳልህ ነው። እንደ ሙያውም ይሄኛው የውክልናዬን ሳይሆን እንደ ሙያውም ላነሳልህ ነው። ይሄኛው ሰው አሁን 135 ብር ስለገባ ኢንፍሌሽን ላይ ጨመረ ብሎ በቃ በፐርሰንቱ 100% ከጨመረ ኢንፍሌሽንም እንደዛ ጨመረ ብሎ ነው ኮንሰፕት ያለው። በኢኮኖሚስት አንግል ኦፍ ቪው ስታይ እንደዛ አይደለም ነገሩ። የብላክ ማርኬት ጉዳይ ነው የሚያጠበው እንጂ በነገራችን ላይ ብላክ ማርኬት ልክ ዶላሩን ከመቀየራችን በፊት ምንዛሬ ከፍ ከማድረጋችን በፊት 140 127 135 ነበር አዲስ አበባ ላይ። አሁን በጣም ተቀራርቧል። የ10 ብር የምናምን ብር በጣም የሚገርም ድሮ እኮ 100% ነው። ያው ጆን ብለህ ጥራኝ ስላልክ ነው እኔም ረስቼ የተከበሩ የማልለው እና ከይቅርታ ጋር የብላክ ማርኬቱ ተስማማን እኮ። ብላክ ማርኬት ውስጥ ምን አስገባ? በቃ በመደበኛው በባንክ የተከበሩት ፓርላማ ላይ ኦፊሻል ስብሰባ ላይ ትኖር ነው። አዎ ገባኝ። መሀል ላይ በዛ ካልጠራው እንዳትቀየመኝ ወይም አድማጮቻችን እንዳይቀየሙኝ ነውና በአጭሩ የብላክ ማርኬቱን እኮ ኮንፌሽን አውጥተናል። 2 ደቂቃ የሚጨመርኩልህ ጥያቄ ጣልቃ ስለገባውና ሌላውን እያጠራው ስለሆነ ነው። ሰው እኛ እያወራን ያለ ነው በመደበኛው በኦፊሴል ነው በባንኩ ነው እና 29 ብር ነበረ። አሁን 135 ነው የነበረውና በስንት መቶ እጥፍ ነው የጨመረው የሚል ነው። ስለዚህ አንተ የምትለውን ጂዲፒ ካንስል አያደርገውም ወይ የሚል ነው። ባጭሩ እሱን መልስልኝና የቀረ ነገር ካለ 1 ደቂቃ ውስጥ የጨረሰ ወደ አቶ ልደቱ እንሂድና ሰዓትም ስለሌለን እየሄደብን ስለሆነ ባጭሩ መልስልኝና ወደዛ እንሂድ። ጠቅለል አድርጎ በ1 ደቂቃ። እሺ አመሰግናለሁ። አሁን እኔ በኢኮኖሚ ላይ ሲሪየስሊ ማውራት የምፈልገው በአምስት ዘርፍ ላይ ነው መንግስት የሰራ ያለው። ኢኮኖሚያችን በኮሮና ምክንያት በትግራይ ጦርነት እርስ በርስ ጦርነት ባለው ምናምን ጉዳት አልደረሰበትም እንዴት እላለሁ። በትግራይ ጦርነት ሁላ እኮ አራውንድ 28 ቢሊዮን ነው የወደመው ሀብት ማለት ነው። የኢትዮጵያ ሀብት ነው። እውነት ነው የወደመው። ያ ጦርነት አውዳሚ ነው ዛሬም ወደፊትም ማለት ነው። ነገር ግን አሁን በአምስት ዘርፍ ላይ በጣም ሲሪየስሊ እየተሰራ ስላለ የኢትዮጵያ ኢኮኖሚ እያደገም ነው። ሰላም ከመጣ ለምን ይሄ ታጥቆ ከሚንቀሳቀሱ አካላት ጋር አሁንም በር ሁሌም ክፍት መሆን አለበት። በዲያሎግ እንፍታ የሚል አቋሜ የጸና ነው። በዚህ ላይ ከጦርነት ማንም ስለማያተርፍ በጦርነት ማንም ስለማያሸንፍ ማለት ነው። እሱ ሰላም ከመጣ የባሰ ቡስት ያደርጋል። አሁን ባለው ግን በሳይንቲፊክ ኢኮኖሚ ነው ያለው። ሳይንቲፊክ ኢኮኖሚ ነው ስለ በአምስቱ ዘርፍ ላይ እያንዳንዱ ዘርፍ ላይ ለውጥ እየታየ ከኮሮናው ከትግራዩ ጦርነት ወዲህ የሚገርም ወይሌ ነው ያለው። ሌላ ኦሮሚያና አማራ ክልል ላይ ያለውን ጉዳይ በሰላም ከቆመ በሰላም ከተጠናቀቀ ቫይብራንት ኢኮኖሚ ነው ያለው የሚለውን ላነሳ። እሺ በጣም እናመሰግናለን። እሺ ጋሽ ልደቱ ስለ ኢኮኖሚ አንተና ፕሮፌሰር መሳይ የተናገራቸው አይመስለኝም ባለሳሳት። ልደቱ ኦኬ። አዎ አሁን ቁጥሮች አንተም ጠቅሰሃል። ትንሽ ቁጥሮች እየተጠቀሱ ነው። ጥሩ ነው ቁጥር መጥቀስ። ጥርት ያለ እውነተኛ የሆነ ዳታ የምናገኝበት ሀገር ቢሆን ኖሮ እውነቱን ለመናገር እንደ የኢኮኖሚ ጉዳይን በሚመለከት በቁጥር ብንነጋገር ደስ ነው የሚለኝ። ግን ችግሩ ምንድነው? ኢትዮጵያ ውስጥ የዋጋ ግሽበት ወይም የዋጋ ኢንፍሌሽን ብቻ አይደለም ያለው፣ የዳታ ኢንፍሌሽን አለ። የኢኮኖሚ ሙስና ብቻ አይደለም ያለው፣ የዳታ ሙስና አለ። እና ሪሊ እሱን መሰረት ተደርጎ የሚቀርብ ዳታ ሁሉ እኔ ብዙም ምቾት አይሰጠኝም። ዓለም አቀፍ ድርጅቶችም ዋናው ምንጫቸው ያው ኢትዮጵያ ውስጥ ያለው ተቋም ነው። ኢትዮጵያ ውስጥ ደግሞ ዳታ ተሰብስቦ የሚመጣበትን መንገድ ጠጋ ብለን በዝርዝር ብናየው በጣም አስደንጋጭ ነው። አንዱ ቀበሌ ከሌላው ቀበሌ፣ አንዱ ወረዳ ከሌላው ወረዳ እድገት ለማግኘት የሚወዳደረው በዳታ ኢንፍሌት በማድረግ ነው።
ያልሰራውን ሰራሁ ብሎ በማቅረብ ነው። ያላመረተውን አመረትኩ ብሎ በማቅረብ ነው። አብዛኛው ኢኮኖሚም ደግሞ ኢንፎርማል ነው ኢትዮጵያ ውስጥ እንደምታውቁት የሚለካም አይደለም። እና ሪሊ ዳታ ኢትዮጵያ ውስጥ ምን ያህል ያስኬዳል የሚለው ነገር በጣም አስቸጋሪ ነገር ነው። አሁን ብቻ ሳይሆን በኢህአዴግም ጊዜ የሚባለውን የኢኮኖሚ እድገት ቁጥሩን ማለት ነው እድገት መኖሩ እንደተጠበቀ ሆኖ ቁጥሩን መቀበል ችግር ነበር እና አሁንም ይቸግረኛል። ግን ኢትዮጵያ ውስጥ ሪሊ አሁን እንደው የዳታ ጥያቄ ነው ወይ ኢኮኖሚው አድጓል ወይስ አላደገም ብለን እንደው ያን ያህል የሚያስፈልግና ውስብስብ የሆነ ነው ወይ የሚለውን ነገር ማየት አለብን። አሁን ቅድም ስለ ሰላም ስለ ደህንነት ጉዳይ ስናወራ ነበር አይደል እንዴ? አሁን ሀገሪቱ ውስጥ ትልልቅ የሚባሉት ክልሎች ጦርነት ውስጥ ናቸው። ትግራይ ኦልሬዲ ኢኮኖሚ አለ ማለት አይቻልም። እንኳንስ ሊያመርትና ምንም ኢኮኖሚ አለ ልንል የምትችልበት ቦታ አይደለም። አማራ ክልል አሁን የጦርነት ቀጠና ሆኗል ኦልሞስት ሙሉ በሙሉ ማለት ይቻላል ከጥቂት ከተሞች በስተቀር። ከፊል ኦሮሚያ የጦርነት አካባቢ ሆኗል። እነዚህ 3 ትልልቅ ክልሎች ናቸው። ኢኮኖሚው ላይ ትልቅ ኢምፓክት ያላቸው ናቸው። ሰላም በሌለበት እነዚህ አካባቢዎች በግጭትና በጦርነት እየታመሱ ባለበት ሁኔታ ከየት ነው የሚመጣው ኢኮኖሚ? ከዛም በላይ መንግስት ራሱ መረጋጋት አቅቶት ቅድም አሉላ እንዳለው የጦርነት ኢኮኖሚ ላይ ነው ያለው። እርግጥ ነው የጦርነት ኢኮኖሚ ለምሳሌ መሳሪያ አምራች ብንሆን ኖሮ ፖዚቲቭ የሆነ የኢኮኖሚ እድገትም ሊያመጣ ይችላል። ግን እኛ በውጭ ምንዛሬ ከውጭ ነው መሳሪያውን የምንገዛው ቤንዚኑን ሳይቀር። ስለዚህ በጦርነት ኢኮኖሚ ውስጥ እንዴት ነው ኢኮኖሚ ሊያድግ የሚችለው ኢትዮጵያ ውስጥ? ከዛም በላይ የተከፈቱት የኢንዱስትሪ ማዕከላት ሁሉ አንዳንዶቹ እየተዘጉ ነው፣ እየሰሩም አይደለም። አዲስ ኢንዱስትሪዎችም እየተከፈቱ አይደለም። በከፍተኛ ቁጥር ነው በዚህ 7 ዓመት ኢንዱስትሪዎች ተዘግተው ከሀገር ኢንቨስተሮች ይወጡት። እንኳንስ የውጭ ኢንቨስተርና የሀገር ውስጥ ኢንቨስተሮች ወደ ውጭ እየተሰደዱ ነው። አሁን ሩዋንዳ፣ ኡጋንዳ፣ ኬንያ የኢትዮጵያ ባለሀብቶች እያጥለቀለቁት ነው። ሰዎቹ ብቻቸውን አይደለም የሚሰደዱት፣ ካፒታል ይዘው ነው የሚሰደዱት። ከየት ነው የሚመጣው ይሄ ኢኮኖሚ? በምህታት ሊመጣ አይችልም፣ በተጨባጭ ሊመጣ አይችልም። እና ህዝቡ ውስጥ ያለውንም ደግሞ የኑሮ ውድነት ካየ ነው በተጨባጭ ያሳያል። አሁን ወንድሜ የተከበሩ አቶ ጆን ኢንፍሌሽን እንዳውም እኛ የለም ብለን ነው የምናምነው። እኔ ምንም ሌላ ቦታ ሄጄ መፈለግ አያስፈልገኝም። እርሰው ጤፍ ይሸምታሉ። እኔ ከኢትዮጵያ ስወጣ የዛሬ 4 ዓመት ገደማ 3500 ነበር። አሁን 14-15,000 ነው። ምን ቀነሰለውት? ስጋ እኔ ስወጣ 400 ብር ቁርጥ ቤት ይሸጣል ተብሎ ራሴን ይዤ እደነቅ ነበር። አሁን ስሰማ ወደ 200 ብር ደርሷል። ቤንዚን አቅማችን እንዴት አድርገን ነው መኪና የምንነዳው? 21 ብር ደረሰ እያልኩ ጮህ ነበር እኔ የዛሬ 4 ዓመት። አሁን 112 ብር ደርሷል። ከአዲስ አበባ ተነስቼ ላሊበላ በፕሌን ለመጓጓዝ 1600 ብር ተወደደብኝ እያልኩ ኮምፕሌን አደርግ ነበር። አሁን ከ6,000 ብር በላይ ሆነ። ይሄ ኑሮ ችግር አሁን እኔ ውጭ ላይ ያለሁት ወንድሜ እርስዎ ላይ አለ ብዬ አምናለሁ። ኢንፍሌሽን እኮ ሌላ ምንም ማለት እኮ አይደለም። ይሄ እኮ ነው። እና እንዴት ነው ቀነሰ ሊባል የሚችለው? በእያንዳንዱ ነገር ላይ ቢጠቀስ እንደዛ ነው። እና አሁን ዓለም አቀፍ ድርጅቶች ሰሞኑን ራሱ አንዳንድ ጥናቶች የሚያሳዩት 37% ነው። ለእኔ ይሄ ራሱ በጣም ዝቅተኛ ነው። ይሄ በጣም ተቀባይነት ባለው ጥናት የተረጋገጠ 37%። ኢንፍሌሽን ግን 2 ዲጂት ከገባ በቃ አደገኛ ነው። ኢኮኖሚው ከዛ በኋላ ሊያድግ አይችልም፣ እንደ ነቀርሳ ነው። እና ሪሊ በሆነ ምህታት ሊመጣ አይችልም ኢኮኖሚ። ቱሪዝም ተጠቀሰ። ቱሪዝም እኮ አክሱም ነው፣ ላሊበላ ነው፣ ጎንደር ነው። አሁን ቱሪዝም እዛ አካባቢ አለ ወይ? ሶፍ ዑመር ነው፣ ደቡብ ነው። እዛ የተሰራ መሰረተ ልማት አለ ወይ ለቱሪዝም? የለም። አዲስ አበባ ላይ ነው ፓርኮች የሚሰሩት፣ ኮሪደር ልማት የሚሰራው። 1% ቱሪስት አዲስ አበባ ለመጎብኘት አይመጣም። እውነቱን እንነጋገር ከተባለ ዓለም አቀፍ ኤርፖርቶች አክሱም ላይ፣ ላሊበላ፣ ጎንደር፣ ጅማ ላይ ቢኖሩ አዲስ አበባ መሄድ አይፈልግም ቱሪስቱ። አዲስ አበባ የተበከለ ከተማ ነው፣ አያስደስታቸውም። ከዛ የበለጠ ብዙ ከተማ አላቸው እነሱ። የግድ እየሆነባቸው ነው በአዲስ አበባ አድርገው የሚያልፉት። አዲስ አበባ የሚሰሩ ፓርኮችና የኮሪደር ልማት ለቱሪዝም ምንም ፋይዳ የለው ምንም። እና ይሄን እንደ ውጤት አድርገን ባናቀርበው ጥሩ ነው። እርግጥ ነው የተወሰኑ ሎጂዎች ተሰርተዋል፣ የተወሰኑ ፓርኮች ተሰርተዋል፣ ኮሪደር ልማት እየተሰራ ነው። ልማትን መቃወም አንችልም። ግን ይሄ በቱሪዝሙም በአጠቃላይ በኢኮኖሚውም ምን ኢምፓክት አለው? ምንም የለው።
በአዲስ አበባ መስተዳድር አንድ ክፍል ወይም መምሪያ ሊሰራቸው የሚችላቸው ስራዎች ናቸው፣ ወይም የግሉ ክፍለ ኢኮኖሚ ሊሰራቸው የሚችሉ ናቸው። ከሀገር ኢኮኖሚ አንጻር ግን ምንም ፋይዳ የላቸውም። ዛሬ እንትን ሞገስ ርዕስ ብሰጥ በአዲስ አበባ ጉዳይ ላይ ኢኮኖሚ ምን ለውጥ አለ ብለህ ብታቀርብ ለምሳሌ እንደ ፖዚቲቭ ነገር ኮሪደር ልማትን፣ ፓርክ ግንባታን ላቀርብ ይችል ነበር የከተማው ውበት ብዬ በጎ ነገር ተሰርቷል ብዬ። ስለ ሀገር ኢኮኖሚ ስናወራ ግን ኢምንት ናቸው እነዚህ፣ ምንም ፋይዳ የላቸው። በኢኮኖሚው ላይ ምንም የሚጨምሩት ነገር የለም። ሌላው አሁን ኢኮኖሚው በጣም ሲያድግ የጂዲፒ መጠኑ እየቀነሰ ይመጣል። ልክ ነው፣ ምንም ጥርጥር የለውም። ግን እንደዛ አይደለም። የኢትዮጵያ ኢኮኖሚ ሊያድግ የሚችልበት እድል አይደለም ያለው። እኔ አሁን የኢትዮጵያ ኢኮኖሚ 2% እና 3% በትክክል ካደገ ትልቅ ነገር ነው፣ ተአምር ነው ብዬ ነው የምወስደው። ግን ደግሞ በአንድ ጊዜ አይወድቅም። ኢኮኖሚ በአንድ ጊዜ ሊያድግ አይችልም። ሲወድቅም ቀስ ብሎ ነው። ሲያድግም ሲወድቅም የራሱ ኢነርሺ አለው። አንድ በርሚል ውሃ አስቀምጠን ሞልተን በመስማር ከታች ብንነድለው በተወሰኑ ሰከንዶች ባዶ አይሆንም። ቀስ እያለ ነው ወደ ባዶነት በሂደት የሚሄደው። የኢትዮጵያ ኢኮኖሚ በዛ አይነት ሂደት ውስጥ ነው። ምናልባት ስለ ቁጥር ስናወራ ልደት ስለ ቁጥር ስናወራ የኢትዮጵያ መንግስት እንዳልከው የቁጥር ሙስና ወይም ቅሸባ ሊኖር ይችላል። ግን የዓለም ባንክንም ያሳስታል ወይ እነሱም ይሳሳታሉ እያልክ ነው። የእነሱን ቁጥር ስለሆነ 6.5 የዓለም ባንክ ነው። እነሱም እኮ ከኢትዮጵያ ስታቲስቲክስ ቢሮ እኮ ነው መነሻ ዳታ የሚወስዱት እኮ። ስታቲስቲክስ ቢሮ ደግሞ ከየወረዳዎቹና ቀበሌዎቹ ነው የሚወስደው። እኔ በተግባር እኮ ያየሁት ነገር ስለሆነ እኮ ዳታ የሚሰበስቡት እስካሁን ድረስ በኮምፒውተር አይደለም፣ በወረቀትና በእስክሪብቶ ነው። ከዛም ቅድም ነግሬሃለሁ፣ አንዱ የቀበሌ ሊቀመንበር ከሌላው የተሻለ ወደ ወረዳ ሄዶ ለመሾም ሲፈልግ ዳታውን ነው ኢንፍሌት የሚያደርገው። ያልሰራውን ሰራ ሁሉ ነው የሚያቀርበው። አበልህንም ለማሳደግ እድገትም ለማግኘት የዳታ ኢንፍሌሽን ወሳኝ ነው። በዚህ አይነት ሁኔታ ነው ሀገሪቱ እየተንቀሳቀሰች ያለችው እና ሶርሱ ወርልድ ባንክ ቀበሌና ወረዳ ሄዶ ዳታ አይሰበስብም። ሶርሱ የኢትዮጵያ ነው። አትሊስት በቃ ይሄ በዚህ ደረጃ አይዋሽም ብለው ነው የሚያምኑት እነሱ። መንግስት በዚህ ደረጃ አይዋሽም ብለው ያን ዳታ እንደ እውነት ወስደው ነው ከዛ ነው የሚነሱት። ለዛ ነው ግን ይሄ መንግስት አሁን ስንዴ ያነሳችሁ አይደለም፣ በስንዴ ራሳችንን ቻል ኤክስፖርት እያደረግን ነው ተብሎ ምርቱ ጨምሯል ተብሎ ብዙ ብራባዶ ነበረ። ቅርብ ጊዜ አንድ ታዋቂ ኢኮኖሚስት ነው አወጣው እኮ የተባለው ነገር ከግማሽ በታች ውሸት ነው። በዓለም ለመጀመሪያ ጊዜ በችግኝ ተከላ አንደኛ ነን፣ ይሄን ያህል ቢሊዮን ተከልን ተብሎ ተነገረ። ሽልማት ተፈልጎ ሽልማት የሚሰጡ ድርጅቶች ውሸት መሆኑን አረጋግጠው አንሸልምም አሉ። ኢትዮጵያ እንትን ሁሉ እኮ መድኃኒት እኮ ወደ ውጭ ሀገር ኤክስፖርት አድርጋ ይሄን ያህል ዶላር ታገኛለች እየተባለ ይነገራል እኮ። አሁን በቅርቡም ደግሞ መሳሪያ፣ ጥይት ኤክስፖርት አድርጋ ዶላር እያገኘች ነው ተብሏል። አሁን እርግጠኛ ነኝ ፓርላማ አሁን የበጀት ዓመቱ ሲያልቅ የት ናቸው እነዛ ገንዘቦች በገቢ ደረጃ ተብለው ቢፈለጉ ከይቅርታ ጋር አያገኟቸውም። እርሶ እንደው አደራዎትን እንዲጠይቁ እስቲ የት አለ መድኃኒት ተሽጦ፣ ስንዴ ተሽጦ፣ ጥይት ተሽጦ የተገኘው ገቢ እዚህ ላይ ተጠቅሶልናል ወይ ብለው የገንዘብ ሚኒስተር ሲቀርብ ይጠይቁ። መልስ አያገኙ። ውሸት ዝም ብሎ ኮክት ነው የሚደረገው ኢትዮጵያ ውስጥ። ያ ደግሞ እታች ባሉት ባለስልጣናት አይደለም፣ በዋናው በጠቅላይ ሚኒስትሩ ደረጃ ነው እንደዚህ እየተደረገ ያለው እና ሪሊ አሁን የዳታን ጉዳይ በጣም አከራካሪ ነው። ግን እውነቱ የኢትዮጵያን ኢኮኖሚ ለመረዳት ያን ያህል ውስብስብ አይመስለኝም። በግልጽ የሚታይ ነገር ነው። የህዝቡ ኑሮ እየነገረን ያለ ነገር ነው እና እንደው አክብደን ባናየው ብዬ ነው። እኔ ብዙ አልቆይም ሞገስ፣ 2 ሰዓት ነበር የገባሁት። ትንሽ አንድ 15 ደቂቃ በኋላ ብትፈቅድልኝ ደስ ይለኛል ለመውጣት። እሺ፣ እናመሰግናለን። ስለዚህ ወደ መጨረሻው እንሄዳለን ከፕሮፌሰር መሳይ በኋላ ኢኮኖሚ ላይ የቀረ ነገር ካለ ያልተነሳ ነገር ላይ አጽንኦት ያድርጉና ያቅርቡልን። ከዛ ወደ ውጭ ጉዳይና መደምደሚያ አንድ ላይ እናደርግና ቅድሚያ ለልደቱ ሰጥተን በዛ እሱ ይሄዳል፣ እኛም እንጨርሳለን። ፕሮፌሰር መሳይ ስለ ኢኮኖሚ። እንግዲህ ብዙ ተብሏል እና ቅድም እስኬል ያልከው ትንሽ እኔ አሳንሸዋለሁ፣ ተቀብያለሁ አስተያየትህን። በጣም ታይቶ የማይታወቅ ብለን መናገር አለብን። እንደሱ ነው። ታይቶ የማይታወቅ ለኢትዮጵያ እንደው አዲስ የሆነ ነገር ነው ብለን መናገር አለብኝ። አስተያየትን ተቀብያለሁ። ሁለት እንግዲህ እዚህ ላይ አንዱም ከልደቱ ያለው ጋራ በጣም ነው የምስማማው። እሱ ምንድነው ቁጥር
በምንጠቅስ ጊዜ እንደው መጠንቀቅ አለብን እና ያው ትክክል መቀበል ያለብን አገሪቷ የምትገዛው በውሸት ነው ቤዚካሊ እና ያ ውሸት እንግዲህ እዚህ ቁጥሮቹም ላይ የሚታይ ይሆናል እና እኔ አንድ የሚባለውን ነገር አላምንም። ትንሽ እንቆቅልሽም ደግሞ ሆኖብኛል። ይሄን እድገት ታየ በዚህ እድገት ታየ የሚለው እንዴ ይሄ ሁሉ ጦርነት እየተካሄደ ማለት ጦርነት አውዳሚ ነው መቼስ እናውቃለን። እንዴት ነው ኢኮኖሚው አደገ በዚህ ጨመረ ብሎ መናገር የሚቻለው? እንዴት ሊያድግ ይችላል? ተአምር ነው ይሄ የሚነገረን እና በእውነቱ በምንጠቅሳቸውን ቁጥሮች እንደተባለው ደግሞ የውጭም ቢሆን ያው እነሱ የሚወስዱት ከውስጥ ካለው ነው እና የሚያመጡት አዲስ ነገር የለም ወይም ደግሞ ብዙ ነገሩን አጥንተው ተከታትለው የሚያስተካክሉት አይደለም። ስለዚህ ዝም ብለን ይህን ቁጥር ተቀብለን በዛ መሄድ እንደው ለእኛ ጥሩ አሰራር አይደለም፣ ጥሩ ወደ ጥሩም ሁኔታ አይወስደንም እና እኔ በእውነቱ ስለ እድገት ማውራት ብናቆም ጥሩ ይመስለኛል። ሁለተኛ ቅድም ማነው አሉላም እንዳለው ጦር ማለት ያለው ኢኮኖሚ የጦርነት ኢኮኖሚ ነው፣ ምንም ጥርጥር የለው። ማለት ኢትዮጵያ ውስጥ ጦርነት ያገዛዝ ስልት የሆነበት ሀገር ነው። ጦርነት ምክንያት አለው ኢትዮጵያ ውስጥ፣ ዝም ብሎ የሚፈጠር አይደለም። ወይም ደግሞ ያኛው ክፍል አልቀበል ወይም እሱ ስላስቸገረ አይደለም። የአገዛዝ ስልት ነው እና በዚህ የተነሳ በእውነት እኔ እንደማየው በአንድ በኩል ያው ቅድም እንዳልኩት ምንም ማለት ስለ እድገትም ማውራት የለብንም። ሁለተኛ ደግሞ ይሄ ነገር ጦርነት እስከሆነ ድረስ ለምንድን ነው ጦርነት ማለት ኢኮኖሚውን ለጦርነት የምንጠቀመው? ወይም ደግሞ ጦርነት በኢኮኖሚው እንዲገዛ ማለት ጦርነት ኢኮኖሚውን እንዲገዛ የምናደርገው ብለን የምንጠይቅ ያው ቅድም ያልኩት ነው። እኔ የኢትዮጵያ ፖለቲካ ሁኔታ ነው እዚህ ዋናው ፖለቲካ ሁኔታ ነው። ምንድነው ፖለቲካ ኢኮኖሚውን የሚመራው ኢትዮጵያ ውስጥ ወዴት እየሄደ ነው? ግቡ ምንድነው የሚፈለገው? የህዝብ ነው ለህዝብ የሚጠቀም ነው ብለን መናገር የማንችለው ደረጃ ደርሰናል። ለህዝብ የሚሽከረከር ኢኮኖሚ አይደለም ያለን። ምንድነው ያው ያሉት አሁን ስልጣን ላይ የተቀመጡ ግለሰቦችና ቡድኖች የነሱ መበዝበዣ የነሱ ጥቅም ማግኛ እንደዛ ሆኖ እስከሰራ ድረስ በእውነቱ የኢኮኖሚው እድገት ሊኖር ይችላል በተወሰነ ደረጃ። ነገር ግን ህዝብን በሚጠቅም ሁኔታ እየተካሄደ አይደለም እና ደግሞ በዚህ ሁኔታ ስለማይካሄድ እድገትም ቢኖር የሚቆይና ሰስቴንድ የሚሆን ነገር አይደለም ጨርሶ እና ያው ከተወሰነ ደረጃ በኋላ መፍረሱ ወይም ደግሞ ቀውስ ውስጥ መግባቱ የማይቀር ነው እና በእውነቱ ያው ተናግረናል። የህዝቡ ኑሮ ሁኔታ የህዝቡ ብሶት ይነግረናል ስለ ኢኮኖሚው። ብዙ መፈለግም አያስፈልግም እዚህ ላይ እና ሁሌ የምንሰማው ያለው እንግዲህ ኑሮ መናር እና ሌላውም ደግሞ የስራ አጥነት በተለይ የወጣቱ ስራ አጥነት መቼስ መጠቀስ ያለበት ነው፣ ዋና ነገር ነው እና
እና ይሄ ሁሉ ጦርነት በሚካሄድበት ሁኔታ እንዴት ኢኮኖሚው አደገ ብለን እኛ ደፍረን መናገር እንችላለን? እዚህ ላይ በእውነቱ አይደለም። እሺ አሁን ቅድም በጀመርኩት አካሄድ ነው የሚሄደው። አቶ ልደቱን ካሰናበትም በኋላ አሉላ፣ ከዛ ፕሮፌሰር ስኬል፣ ጆን፣ ከዛ ፕሮፌሰር መሳይ አሁን አንድ ላይ አጠቃለን ነው የምንሄደው። ሰዓት ስለሌለን ረዥም ሰዓት ነው የወሰድነው። ፎርማቱን ትንሽ መቀየር አለብን። የውጭ ጉዳይ ላይ ያልተነሱት ሌላ ያላነሳውን እያጠናከራችሁ እሱ ላይ ፋሳይዝ እያደረጋችሁ እንድትሄዱ ነው የምፈልገው። እሱን ካላችሁ በኋላ ማጠቃለያችሁንም አቶ ልደቱ እንዳደረጉ አድርጋችሁ እንዴት 5 ደቂቃ አላችሁ። በዛ ነው የምናበቃው። አሉላ። ኦኬ መልካም። ወንድማችን ጆን ቅድም ከትግራይ ጋር አይደለንም ጦርነት ያካሄድ ነው ያለው፣ እዛ ላይ ስህተት ነው። ኢንፋክት ለወደፊትም ከፓርቲ ጋርም ተያያዘ ከግለሰቦች ጋር ተያያዘ ጸውስ ሲገቡ አሁንም ከነዛ ሰዎች ጋር ነው እንትን እያልን ያለ ነው ብለው እንደገና እንዳይደግሙት። የበፊቱ የነበረው ጦርነት ከህዝቡ ጋር ነው የተካሄደው። ስለዚህ ያ ማመን ለወደፊት ላለመድገም ትልቅ እንትን ያበረክታል። 360 ዲግሪ ሲጅ የተደረገው የደብረ ጽዮን ቤት አይደለም፣ ትግራይ እንደ ክልል ነው። በነገራችን ላይ ከፕሪቶሪያ በኋላ የፌዴራልም የክልል አመራሮችም ወደ ትግራይ በሄዱ ጊዜ አምነዋል። የትግራይ ህዝብ ይህ አይገባውም በድለነዋል ብለዋል። ስለዚህ አንዱ እርሶም እንደ ብልጽግና አካልም እንደ መንግስት እንደ ፖለቲከኛም እንደ ፓርላማ አባልም ይህን ነገር ሪኮግናይዝ ማድረግ ጥሩ ነው። ከዚህ ጋር ተያይዞ በብልጽግናም ከብልጽግና ውጭም ያሉ የኦሮሞ ተወላጆች ለትግራይ ህዝብ ያሳዩት ሀዘኔታም ክብርም ስላለ ያንን ቢጎናጸፉ ጥሩ ነው። እርሶም መግቢያ ላይም ጥሩ አመለካከት አሳይተው ስለጀመሩት ውይይቱ ለዛ ክብር አለኝ። ያንኑ እንትን ቢሉ ከ8 ወር ህፃን እስከ 80 ዓመት አዛውንት ላይ ነው ጦርነቱ የተካሄደው። ባንክ አካውንት ዘግታችኋል። ባንክ አካውንቶች እርሶ ፐርሰናሊ ዘግተዋል ማለት አይደለም። ስርዓቱ የእርሶ ፓርቲ የእርሶ መንግስት ማለት ነው እርሶ የተወከሉበት እና ይሄ ማንም አለ የማይባል የማይካድ ነገር ነው። ሌላ ቀርቶ ጦርነቱ ጥለን ስንወጣ ደጀን ወደሆነው ህዝብ ተብሎ እኮ ተነግሯል። የትግራይ ህዝብ እንደ ባዕድ ነው የተቆጠረው። ይሄ ፕሮፓጋንዳዎቹ አንድ ማመሳከሪያ ብናመጣ ጥሩ አይመጣም። ምክንያቱ አሁን ያ አልፈን ወደ ፖዚቲቭ ነገር ይሄን ስለሆነ እኔ የምፈልገውም በኢትዮጵያ በሁሉም የኢትዮጵያ አካባቢዎች ጦርነት ቆሞ ሰላም እንዲኖር ነው። ስለዚህ ያለፉ ስህተቶች በማደባበስ ካለፍነው እውነተኛ የሆነ ሰላም አናመጣም። እንደገና ተመልሶ ወደ ችግር ብንገባ ከመሪዎች ከፓርቲ ጋር ያለ ችግር ወደ ህዝብ እንዳይሄድ ጥሩ ለሰን እንዲሆነን በማሰብ ጭምር ነው እና ከ8 ወር ህፃን ልጅ እስከ 80 ዓመት አዛውንት አዲስ አበባ ላይ የታሰሩ እሱ ያውቃሉ። ፕሮባብሊ አዝነውም ሊሆን ይችላል። ጓደኞቻቸው ከትግራይ ውጭ ያለው ህብረተሰብ አብረዋቸው ያደጉ የትግራይ ተወላጆች እንዴት ይታደኑ እንደነበረ ያውቃሉ። እነዚህ ሁሉ ህወሓት ናቸው? አይደሉም። ኢንፋክት አንዳንዶቹ ብልጽግናም ጭምር ደግፈው የታሰሩ የትግራይ ተወላጆች አሉ፣ ስላልታመኑ የህወሓት ሰላዮች ናቸው ተብሎ ማለት ነው። ስለዚህ በአጠቃላይ በህዝቡ ላይ የተካሄደ ነው። ዘግቶ በማስራት መድኃኒት በመከልከል ሁሉ ነው የተደረገው በትግራይ ህዝብ ላይ። ሌላ ቀርቶ ከወንድሙና ጎረቤቱ ከሆነው ለዘመናት አብሮት ከኖረው የአማራ ህዝብ ጋር እንዲዋጋም ተደርጓል። የምንም ጥያቄ የለውም። ሲቪል በሰራዊት ስላልቻል ነው ሲቪል ተዋጋ ተብሎ ህዝብ ለህዝብ እንዲጫረስ ጭምር የሚያደርግ ድርጊት ውስጥ ተገብቷል ለማለት ፈልጌ ነው። ይሄ አንዱ ነው። ከኢኮኖሚ ጋር ተያይዞ ኑሮ ውድነቱ ኢንፋክት የምርቶች ግሽበት ብቻ አይደለም፣ የሰው ልጅ ታግቶ ብር ይከፈላል። አንዳንዱ ደሞዝም ይሁን ከዛ ዝቅተኛ ኑሮ ያለው ከየት ነው የሚያመጣው? ውጭ ያለ ዘመድ ምናምን መዋጮ እየተደረገ አሉላ የውጭ ዲፕሎማሲ አተሳሱ ላይ ነው ያለው። በልተዋላ ሰዓትን 4 ደቂቃ ጨረስክ። ስለዚህ 2 ደቂቃ የውጭ ጉዳይ ምን ይመስላል አጠር አድርገህ ሲምፕሊ ላስቀምጠው። ኢትዮጵያ ውጭ ጉዳይ የአቶ ኢሳያስ ኢንትሮዳክሽን ወደ ኢትዮጵያ ነው የሆነው። ሲምፕሊ ለመግለጽ ቅድም ኢኮኖሚው ጦርነት ነው የተደረገው ያልኩት የኢትዮጵያ ውጭ ጉዳይ ዲፋይን አድርገው ካላችሁኝ አሁን እስከ ጸብ ውስጥ ከገቡ ድረስ አቶ ኢሳያስን ወደ ኢትዮጵያ ኢንትሮዲውስ ማድረግ ነው። ሌላው ሁሉ ተዘግቶ ከአፍሪካ ጋር
ከኢጋድ ከጎረቤቶች ጋር ጸብ ውስጥ በመግባት በህዳሴ ግድብ እንኳን ራሱ አፍሪካዊ የማድረግ በተፋሰሱ ዙሪያ ብቻ ሳይሆን ከዛም በዘለለ የአፍሪካ ህብረት ላይ የነበረን እንትን በዓለም የነበረን ተሰሚነት በሰላም ማስከበር የነበረን አቶ ኢሳያስ እነዚህ ሁሉ ነገሮች ቅድም በዝባዥነት ነው ፕሪዴቶሪ የሚባለው ቃል የብዝበዛ ስለሆነ ለመበዝበዝ ስለመጡ ኢትዮጵያ የበላይ የሆነችባቸው የተመዘገቡ በነገራችን ላይ በዲፕሎማሲ ኢትዮጵያ ኢሬስፔክቲቭ ኦፍ ጋቨርንመንትስ አንዱ የሚመሰገነው ሁሉንም መንግስታቶች ኢቭን ማንም ጸብ ይኖረው በግልም ይሁን በእንትን አንዱ የሚስማማበት ነገር ቢኖር አክሮስ ዲፍረንት እንትኖች ሬስፔክቲቭ ኦፍ ጋቨርንመንት በዲፕሎማሲ የነበረው እንትን ነው። ኢቭን ብልጽግና የሚያምንበት በነገራችን ላይ ከኃይለስላሴ ጀምሮ እስከ አቶ መለስ እውቅና የሰጣችሁበት ነው። ይህንን ነገር ብልጽግናም ራሱ እንትን የሚልበት ነው። ያው ብልጽግና ኢህአዴግም ስለነበረ በኢህአዴግ ዘመንም የነበረውን ነገር እውቅና ትሰጣላችሁ። በዲፕሎማሲ የነበረን እንትን አጠናል። በማን ምክንያት? ከኤርትራ ጋር ከአቶ ኢሳያስ ስፔሲፊካሊ ጋር በገባ ነው መዳራት። እዛ ውስጥ መግባታችን ወዘ ምስቴክ። ሌላ ቀርቶ ኤርትራ እንደ ፎሬን መሆኗ ቀርቶ መንግስቷም ዜጎቿም እንደ አገር ባለቤት እስከ መሆን ያደረሰ ፖሊሲያችሁ ዋጋ አስከፍሎናል ባይነኝ እኔ። ጦርነቱም ከዛ ነው የተወለደው። የጦርነቱ አርክቴክት በነገራችን ላይ አሁን ያለው ኢትዮጵያ ውስጥ ምስቅልቅል አቶ ኢሳያስ ናቸው አርክቴክቱ። ሲምፕሊፋይ ለማድረግ ፈልጌ አይደለም፣ እውነት ነው። ከዛ ነው መነሳት ያለብን። ከዛ የራሳችን የህዝብ የብልጽግና እያልን መዘርዘር እንችላለን። የፕራይም ሚኒስቴር አብይ አቶ ኢሳያስ ወደ አዲስ አበባ ጋብዛችሁ ያመጣችሁ ቀን ወዘ ቢግ ሚስቴክ። ኢቨን የሰላም ኖቤል ሽልማት ተብሎ የተሰጠው አቶ ኢሳያስ ኢትዮጵያን ራን እያደረጉ ለሚካሄድ ጦርነት መንገድ ከፋች ነበረ። ሌላ ቀርቶ ከትግራይ ጦርነት በፊት በአማራ ክልል 60,000 ልዩ ኃይል ነው ያሰለጠነው የኤርትራ መንግስት። የእናንተም ታውቁታላችሁ፣ በኒውዮርክ ታይምስም ወጥቷል። ጀነራል አሳምነው ጽጌ የአማራ ክልል የሰላምና ደህንነት ነው ምናምን በሚባል መስሪያ ቤት እየመሩ በነበሩበት ጀነራል አብርሃ ካሳ የተባለ የደህንነት ኃላፊ የኢትዮጵያ አየር መንገድ በመጠቀም የኤርትራ ባህል ቡድን ብሎ ኢማጅን ወደ አማራ ክልሎች እኮ የውጭ ግንኙነት አያደርጉ ወደ አማራ ክልል የባህል ኪነት እየተባለ ግን ይህ ሰውዬ የወታደራዊ አመራር ብቻ አይደለም። ብርጋዴር ጀነራል አብርሃ ካሳ የኤርትራ የደህንነት ሹም ነው፣ ኃላፊ ነው። ልክ በእኛ ሀገር አሁን ሬድዋን ሁሴን፣ ጌታቸው አሰፋ ምናምን። ይህ ሰውዬ የባህል ቡድን እያለ እየተመላለሰ ወደ ባህር ዳር ወደ ጎንደር የልዩ ኃይል እስከ 60,000 ነው ያሰለጠነው። በብልጽግና በሚመራው አገር የውጭ መንግስት የደህንነት ሹም እና የውጭ መንግስት ራሱ ገብቶ ልዩ ኃይል ያሰለጥን ነበረ። ያን የሚታይ የነበረው ያው ትግራይ ይኮረኩምልናል፣ ቲፒኤልኤፍን ልክ ያስገቡልናል ምናምን በሚል ሊሆን ይችላል ፌደራል መንግስቱ ችላ ያለው ነገር። ግን የሀገሪቷ የሉዓላዊነት የውጭ ጣልቃ ገብነት የፈቀደበት ጊዜ ነው። በዛ ምክንያት ኢትዮጵያ ውስጥ የተፈጠረው የዲፕሎማሲ ውድቀት ደግሞ ሻምፒዮን ሆኖ የወጡት አቶ ኢሳያስ ናቸው። አይሶሌት ካደረጉ በኋላ ራሳቸውን አንድ ጊዜ እንደ ሸምጋይ፣ አንድ ጊዜ የአካባቢው ባወራ። በዚህ ምክንያትም ነው ከጠቅላይ ሚኒስትሩ ጋር አሁን ትከሻ ለትከሻ እንትን ለማለት ወዳልተፈለገ ጸብ የገቡት። ኢንትሮዳክሽን ኦፍ አቶ ኢሳያስን ወደ ኢትዮጵያ ፖለቲካ ያስገባበት ቀን ብልጽግና was the biggest mistake of its diplomacy። እናመሰግናለን አሉላ። ሌላ ነገር ማድረስ አደርጋለሁ ብለህ ነው ሰዓትን የወሰድከው። ፕሮፌሰር በዛው ፎርማት ማጠቃለያንም በዛው ጨምር። እኔ ነው ፕሮፌሰር ስኬል ሶሪ። መልካም አምስት ደቂቃ ላይ ለመጨረስ እንድችል አንደኛ ቅድም በተነጋገርነው ላይ እንደማጠቃለያም እንዲሆን ለሁሉ ነገር መሰረቱ ለአንድ መንግስት መቆም ለዲፕሎማሲም፣ ለፖለቲካም፣ ለወታደር፣ ለሚሊተሪም ሁሉ መሰረቱ ኢኮኖሚ ነው። ኢኮኖሚ ከሌለ ሌላው ሁሉ ዋጋው ጥቂት ነው የሚሆነው። ስለዚህ ወሳኝ የነበረው እሱ ነበር። በዛ ላይ ነው ስንናገር የነበረው። አቶ ቁጥሩ አይታመንም ያለው ትክክል ነው። ኢኮኖሚ ግን መዥር የሚደረገው በቁጥር ነው። ቁጥሩ ልክ ይሁን ቁጥሩ ልክ አይሁን በዛ ነው። ቅድም ለማለት የፈለግኩት በዛ ላይ
በቁጥር እንኳን ብልጽግና መንግስትን አይደግፍም። የኢኮኖሚ እድገት የሚለው ቁጥሩ ራሱ ትክክል ያልሆነ ቁጥር ብታይም ራሱ አደግን የሚባለውን ነገር አይደግፍም ለማለት ነው። ይሄ ግብርና መር የተባለው ነገር አይደለም። እሱ ላይ ግብርና መር በ90ዎቹ የነበረ ነው። ከዛ በኋላ ጂቲፒ 1 ጂቲፒ 2 የሚል ሌሎች የኢኮኖሚ ፖሊሲዎች አልፈንበት ነው የነበረው። ጂቲፒ 1 የሰራው ነገር አለ። ጂቲፒ 2 በአመፅ ምክንያት ብዙም አልሄደበትም። አሁን ያለው መንግስት ደግሞ የመጀመሪያው የሆም ግሮን ኢኮኖሚክ ሪፎርም አጀንዳ ብሎ ለ3 ዓመት የተጠቀመበት አለ። እሱ ምኑም ግብ አልመጣም። ይህንን ብልጽግና መንግስት ራሱ ያውቀዋል። ከዛ በኋላ ይሄ ፓትዌይ ቱ ፕሮስፔሪቲ አፍሪካን ቢከን ኦፍ ፕሮስፔሪቲ የሚለው የ10 ዓመት ፐርስፔክቲቭ ፕላን አለ። በዛኛውም ያለው እንግዲህ ገና ነው ጊዜው እና ያለን 5 ዓመት ቀርቶታል። ለማንኛውም እዛ ላይ ለማለት የፈለግኩት አንደኛ ይሄ የኢኮኖሚ ፕላን አይደለም ብዙ የተባለው ቅድም ሁሉ አውቃለሁም፣ ግን የኢኮኖሚ ፕላንም አይደለም። ይሄ የትርክት ነው። ከዲቨሎፕመንታሊዝም ወደ ሆም ግሮውን ለማለት አሁንም ደግሞ የበለጸግን የአፍሪካ ሁሉ ምሳሌ የሚል ነው ነገር። ይሄ ግን ሌላ ጊዜ እናወራዋለን። ለማንኛውም ለውጭ ግንኙነቱ ይሄ አስፈላጊ ነው ለማለት ነው። የኢኮኖሚ እድገቱ ለውጭ ግንኙነቱ አስፈላጊ ነው፣ ለናሽናል ሴኪሪቲ አስፈላጊ ነው ለማለት ነው ይሄንን ያልኩት። ቁጥሮቹ ግን አይደግፉም፣ ለዛ የሚበቃውን አይደግፉም። አንደኛ ኢትዮጵያ ፎረን ፖሊሲ የሚባል ነገር የላትም። አሁን አንድ የነበራት በ2002 ነው እንደዚህ የወጣ ዋይት ፔፐር አለ፣ ድህነትን መዋጋት የሚለውን እንደ ፖሊሲ መምሪያ አድርጎ የውጭ ጉዳይ ሚኒስቴር ሲጠቀምበት ነበር። ከዛ በኋላ የውጭ ፖሊሲ የሚባል የውጭ ፖሊሲን የሚመራ ዶክትሪን ኢትዮጵያ የላትም፣ አላወጣችም። ስለሌላት ያንን የሚመራ የላትም። አንድ ጊዜ ጠቅላይ ሚኒስትሩ ወጥተው ንግግር አድርገዋል። ዜጋ መር የውጭ ፖሊሲ ብለዋል። የስንት ዜጋ ውጭ ሀገር እንዳላቸው አላውቅም፣ እሱም ብለዋል። ነገር ግን የውጭ ጉዳይ ፖሊሲ የናሽናል ሴኪሪቲ ፖሊሲ ኢትዮጵያ የላትም። ይህንን ውጭ ጉዳይ የሚሰሩ ሰዎችን ሁሉ ጠይቄ መቼ ነው የምታወጡት ብዬ የምጠይቃቸው ነገር ሁሉ እንኳን አልገባቸውም በዚህ ጉዳይ ላይ። ሌላም ነገር ማለት ይችላል በዚህ ነገር ግን ፎረን ፖሊሲው ላይ ላተኳር። የኢህአዴግ ፖሊሲ አሁን ባልኩት ላይ የተመሰረተ ነው። ሁለተኛ ደግሞ ጠላት ናቸው ሊባሉ የሚባሉ ኤርትራና ግብፅን አይሶሌት የማድረግ ፖሊሲ ነው የነበረው። በዚህም ምክንያት ጦርነቱ ከ2018 ላይ አሁን ያለው ጠቅላይ ሚኒስትር አሁን ያለው አስተዳደር ከመምጣቱ በፊት በሁለቱም አቅጣጫ ግብፅንም ለማግለል ኤርትራንም ለማግለል አካባቢው ላይ ያሉትን አገራት አንድ ላይ አምጥቶ ነበር። ለዚህ ነው ኢትዮጵያ አንከር ስቴት ሆናለች ሲባል የነበረው። በዚህ ሪፕራይን አገሮች በሚባሉትን አንድ ኮሚሽን ውስጥ በማምጣት የውሃውን ክፍፍል በመስማማት ግብፅ በዚህ በኩል በኮሎኒያል ትሪቲስ ሌሎችን እንዳታስቸግር ግብፅን ወደ ውጭ ማውጣት፣ ሁለተኛ ከጎረቤቱ ሀገሮች ጋር በመስራት ኤርትራ አይሶሌትድ እንድትሆን የመስራት ስራ ሲሰሩ ነበር። አሁን የት ነው ያለ ነው? አሁን ይሄኛው ፖሊሲ የሌለው መንግስት ከመጣ በኋላ የት ነው ያለ ነው? ባጭሩ የግብፅ ከዛ ተላቀቀች። መጀመሪያ ላይ ጠቅላይ ሚኒስትሩ ግብፅ ሄደው ወላሂ ብሎ የአፍ ወለምታ ነው ይመስለኛል ወላሂ ብሎ ቃል ገብተው ሄዱትና ሶቺ ሄደው የዚህን ጉዳይ ወደ አሜሪካ እንዲሄድ ያደረጉበትና ከዛ በኋላ ደግሞ ጦርነትን ምክንያት አድርገው በትግራይ ላይ ጦርነት የከፈቱ። በዚህ ምክንያት ግብፅ ተፈታች፣ ከነበረችበት ተገላ ከነበረች ውስጥ ተፈታች እና እጅግ የሚያስደንቅ የዲፕሎማሲ ስራዎችን በመስራት ከሱዳን፣ ከኬንያ፣ ከቡሩንዲ፣ ከደቡብ ሱዳን፣ ከታንዛኒያ፣ ከዴሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ከዩጋንዳ፣ ከሩዋንዳ ጋራ የወታደራዊ ኢኮኖሚያዊ እና የደህንነት ስምምነቶችን ፈረመች ከነዚህ ሁሉ ሀገሮች ጋር። እንደዚሁም የግብፅ ፕሬዚደንት ጅቡቲ ድረስ ሄደው ከትግራይ ጦር በኋላ ከትግራይ ጦርነት ጊዜ ጅቡቲ ሄደው ጅቡቲ እንኳን ወደ ግብፅ እንድትጠጋ ተደረገች። አሁን ያለው ሁኔታ ላይ ኢትዮጵያ ነች ተገላ ያለችው። ግብፅ፣ ሱዳን፣ ኤሪትሪያ፣ ጅቡቲ፣ ሶማሊያም ሳዑዲ አረቢያን በዛ በኩል በአንድ ወገን ነው ያሉት። ኢትዮጵያ ነች ተገላ ያለችው በዚህ በሆነው ዲፕሎማሲ።
ኤርትራ ከተገላ ፐራያ መንግስት ነው ተብሎ የነበረው አሁን ትልልቅ መንግስታት እንኳን ትንሽ ቃሉ ሊታመን የሚችል ሰው እሱ ነው ብለው ዲክቴተሩን እንኳን እያነጋገሩት ነው። እሱ ነው የሚሻለው ተብሎ በኢትዮጵያ ውስጥ ረጅሙ እና በአፍሪካ ውስጥ በአፍሪካ ቀንድ ረጅሙ ሰው አቶ ኢሳያስ ናቸው የሆኑት። ኢትዮጵያ የምትታወቅበት በዓለም ደረጃ የምትታወቅበት በዘር ማጽዳት፣ በዘር ማጥፋት፣ ጦር ወንጀሎች ተከሳ ያለች ሀገር ናት። ይሄ ነው ያለው። ብዙ ነገር ማለት ይቻላል። ነገር ግን ከዚህ ሌላ ማለት የምችለው በምዕራብ በኩል በሱዳን፣ በደቡብ ሱዳን፣ በደቡብ በኬንያ፣ በምስራቅ በሶማሊያ፣ በሰሜን በኤርትራ ድንበሯን ተደፍሮ ያለች ሀገር ናት። ስለዚህ የሌላት ዶክትሪን የሌላት ሀገር በዚህ ምክንያት በዲፕሎማሲ ታውቃ የነበረች ከንጉሱ ጊዜ ጀምሮ ታውቃ የነበረች ሀገር ዛሬ ፐራያ መንግስት ናት የምትባል ደረጃ ላይ ነው ያለችው። በጣም እናመሰግናለን ፕሮፌሰር ጆን። እድሉ አሁን ያንተ ነው። የኢትዮጵያ የውጭ ግንኙነት ባለፉት ዓመታት ምን ይመስላል ለሚለው ያንተን አቋምና ማብራሪያ እንድትሰጠን። እሺ፣ አመሰግናለሁ። ከዛ በፊት አንድ ነገር አጥርቼ ለማለፍ ያህል ነው። ዳታ ኢንፍሌሽን የተባለው ላይ በብዙ ነገር ላይ ዲፌንድ ለማድረግ ሳይሆን አንደኛ መንግስት ያወጣውም ይሁን ዩናይትድ ኔሽን የሚያወጣው ጂዲፒ የሚለካበት አለ ወይ ሁማን ዲቨሎፕመንት ኢንዴክስ ነው ወይ ጂዲፒ ነው። ጂዲፒ የሚለካበት የራሱ 3 መንገዶች አሉት። አሁን ያለችው ዓለም ውስጥ ወይ ዩናይትድ ኔሽን ወይ እኛ የምናወጣውን ተቀብለን ማውራት ነው የምንችለው ማለት ነው። ዲናይ ካደረግን ወይ ደግሞ የተሻለ ሌላ ማምጣት አለብን እንጂ እንትን እንዳይሆን ነው። እኔ ቤዝ ሊኖረን ስለሚገባ ዩናይትድ ኔሽንን እንውሰድ ዳታ ከፈለግን፣ ወርልድ ባንክን ወይ ደግሞ የኢትዮጵያ መንግስትን እንውሰድ፣ እሱ ላይ ዲቤት እናድርግ። ግን ጂዲፒ ካልኩሌት የሚደረግበት 3 ወይ አለ። እሱን ታውቃላችሁ ሁላችሁም። ከዛ ውጭ መሆን ስለማንችል እሱም ቁጥሩ ውሸት ነው እዚህም ካል አንደኛ የግሪን ሌጋሲ እና የስንዴ ጋር የተያያዘው የህዝብ ተወካዮች ምክር ቤት የግብርና ቋሚ ኮሚቴ ይሄን ዳታ ቼክ ማድረግ ፈልጋለሁ ብሎ ዲፕ ስራ ሰርቶ ነበር ማለት ነው። ከ2 ዓመት ወዲህ ለምን ከ2 ዓመት በፊት ያለው አንዳንድ ዳታ ጋፕ ስለነበረ ሁለቱን ዲፌንድ እያደረኩ ነው። ስለዚህ ምንድነው 4 ነገር ነው አሁን ስራ ላይ የዋለው ከዛ ወዲህ ማለት ነው። አንደኛ ግራውንድ ሰርቬይ አለ። ሁለተኛ ስታቲክስ ኦፊስ አለ። ከስታቲክስ ኦፊስ እንወስዳለን ዳታ ማለት ነው። ሶስተኛ የአድሚኒስትሬቲቭ ዳታ አለ። ግብርና ሚኒስቴር ማለት ነው። እስከ ቀበሌ ያለው መዋቅር አድሚኒስትሬቲቭ ዳታ ነው የምንለው እሱን። አራተኛው ሪሞት ሴንሲንግ ኤንድ ኢሜጅ ፕሮሰሲንግ ሳተላይት ጋራ ባለው አግሪመንት እሱን ሁላ ተጠቅመን ነው የግሪን ሌጋሲውንና የስንዴውን ዳታ ፕሩፍ እያደረግን የነበረው በዚህ 4ቱ መንገድ ለየት አድርጌ እነዚህ ሁለቱን ዲፌንድ የደኑንና የግሪን ሌጋሲውንና የስንዴውን ዲቤት ማድረግ እንችላለን። እኔ ግን ዲፌንድ አደርገዋለሁ ማለት ነው። ኮንፊደንሻሊ በጣም የተሰራበት ስለሆነ ስፔሻሊ ከ2 ዓመት ወዲህ ብያለሁ። ስፔሻሊ ይህን ዲፌንድ አደርጋለሁ። ሁለቱም ብያለሁ። ሌላ ቦታ የዳታ ችግር የለም ብዬ የተከራከርኩ አይደለም። እሱን ብዬ ወደዚህኛው ወደ ዲፕሎማሲ ስመጣ ዲፕሎማሲያችን በ7 ዓመት ውስጥ መጀመሪያ ለውጡ የመጣ ሰሞን በጣም አሪፍ ነበር። ነገር ግን ልክ ወደ ትግራይ ቲፒኤልኤፍ ጋር ጦርነቱ ሲጀመር ዲፕሎማሲያችን በጣም ነው የተጎዳው፣ እንደ ሀገርም ማለት ነው። ግልጽ ነው፣ ዲቤት አናደርግም፣ ውጭ ግልጽ ያለ ነገር ስለሆነ ማለት ነው። ዓለም ጀርባ የሰጠን ጊዜ ነበረ። ከዛ ከፕሪቶሪያው አግሪመንት ወዲህ ግን ስናየው በጣም የሚገርም መሻሻል እንደተነሳው ሰዎች ግለሰቦች ያነሱትን አይዲያ አከብርላቸዋለሁ። የኔን የመግለጽ መብት ስላለኝ ነው የምገልጸው። አንደኛ ፎሬን ፖሊሲ ሪፎርም አድርገናል። የፎሬን ፖሊሲ ሪፎርም አለን። እኔ የውጭ ጉዳይ ቋሚ ኮሚቴ ነኝ ማለት ነው። ሁለተኛ እኛ በዚህ ውስጥ ሆነን የፎሬን ፖሊሲያችን ላይ መነጽር፣ በነገራችን ላይ መደመር አይዲዮሎጂ ነው መደመር ምንድን ነው ብሎ የሚጠይቁኝ ሰዎች አሉ በብዛት እንዲህ እንትን ያላሉ ሰዎች። ለእኔ ግን መደመር የብልጽግና ሰው ስትሆን ወይ ደግሞ የብልጽግና አባል ስትሆን ወይ ደግሞ የብልጽግና አመራርሙን አባልሙን ዓለም ላይ ያሉ ነገሮችን ሁሉ
ፖለቲካሊም ሶሻሊም በዲፕሎማሲ የምታይበት መነጽር ማለት ነው። መነጽሩ ነው ነገሮችን የምታይበት መነጽር ነው። ለምሳሌ የትላንቱን ዜሮ አናረግም ያለውን አሪፍ ነገር ወስደን እንቀጥላለን ሲባል አሁን እኔ በኔ በኩል ኢህአዴግን ዜሮ አላረግም። ኢህአዴግ ነው ትምህርት ቤት ሰርቶ በቀበሌ ውስጥ 5-6 ትምህርት ቤት ሰርቶ ያስተማረኝ የትምህርት ጥራት ችግር ቢኖረው ኢህአዴግ ነው ለ25,000 ሰው ጤና ጣቢያ ሰርቶ ለ100,000 ሰው ሆስፒታል ሰርቶ የመድኃኒት ችግር ቢኖርም ችግሮቹ እንዳሉ ነው። ያን ዜሮ አላረግም ማለት ነው። እኔ ለዛ እውቅና ሰጣለሁ። ኢህአዴግ ነው ዲፌንድ አድርጎ የኔሽን ኤንድ ናሽናሊቲ ራይት ኮንስቲቱሽናል ጋራንቲ እንዲኖረው ያደረገው። ዜሮ አላረግም መነጽሩ ነው ማለት ነው። ነገሮችን ስታይ ዜሮ አታረግም፣ ጥሩን ትወስዳለህ። ነገሮችን የምታይበት መነጽር ነው መደመር፣ ፖለቲካሊ ሶሻሊ። ከዚህ አንጻር መደመር ላይ በትክክል ተቀምጧል ዶክትሪኑ፣ ውጭ ጉዳይን የምንመራበት ማለት ነው። ከጎረቤታችን ቅድሚያ ለጎረቤት እንሰጣለን ይላል አዲሱ ፖሊሲ። እውነትም ማንኛውም ጎረቤት ሀገር ጋር ተጣልተን አናውቅም እስካሁኗ ደቂቃ። ምናልባት አንድ ነጥብ እዛው ላይ ጆን አንድ ነጥብ ሳንረሳው እንዳናልፍ ይዤላለሁ፣ ሰዓትን ፖዝ አድርጌላለሁ። መደመር መጽሐፍ ነው፣ በግለሰብ ነው የተጻፈው። ጠቅላይ ሚኒስትር የሚሆን ምንም በግለሰብ ነው። ሰው የውጭ ጉዳይ ፖሊሲ ራሱን ችሎ በተቋም የሚቀረስ በተቋምም በሌላ መልኩም ቢቀረስ ራሱን ችሎ የሚቀመጥ ነው እንጂ መጽሐፍ የውጭ ጉዳይ ፖሊሲ መገኛ ቦታው ነው ወይ? ከመጽሐፍ ነው የውጭ ጉዳይ ፖሊሲ አንድ ሰው እንደ ሪፈረንስ ማግኘት ያለበት። መደመር መጽሐፍ አይደለም፣ በጠቅላይ ሚኒስትሩ የተጻፈው የውጭ ጉዳይ ፖሊሲ ማንም ሰው የሚያገኘው መጽሐፍን የተጻፈ ምንም ጠቅላይ ሚኒስትርም ቢሆን ቢጻፍ ስቲል መጽሐፍ ነው እና የውጭ ጉዳይ ፖሊሲ ሪፈረንስ ፖይንት ወይም ፖሊሲ ሆኖ ሊያገለግል ይችላል ወይ የመደመር መጽሐፍ የሚለውን እንድታጠራልኝ በዛው ስላነሳው ነው፣ ስላልገባኝ ነው። በጣም ጥሩ። አሁን እኔ ላነሳልህ የፈለግኩት ነገሮችን የምናይበት መነጽራችን ነው መደመር ለኛ ነገሮችን ሁሉ የምናይበት መነጽር። ከዛ አንጻር የውጭ ጉዳይ ፖሊሲ ሪፎርም አድርገናል። የውጭ ጉዳይ ፖሊሲ ውጭ ጉዳይ ሚኒስቴር ላይ አክሰስ ማድረግ ትችላለህ። አሁን ደግሞ ሌላ ደግሞ አፕዴት አድርገን ድራፍቱ ሰሞኑን ለዲስከሽን የቀረበም ያለ አለ ማለት ነው። ሶ ዊ ሃቭ ፖሊሲ ሪፎርም ክሊር እንዲሆን ስለፈለግኩ ነው። ድራፍቱንም ልልክልህ እችላለሁ በኋላ በዚህ ላይ የተደረጉትን ነገሮች ማለት ነው። ሌላው የውጭ ጉዳይ ፖሊሲ አለ ፖሊሲ የውጭ ጉዳይ ፖሊሲ አለው። የውጭ ጉዳይ ሚኒስቴር የውጭ ጉዳይ ፖሊሲ አለው የራሱ። ለምሳሌ ዋይት ፔፐር ተብሎ የሚገለጸው አለው። መደመር ያልኩ እኔ ነገሮችን የምናይበት መነጽር ነው መነጽራችን ነው የሚለውን ለመግለጽ ነው። እኔ የብልጽግና አባላት ነገሮችን የሚያዩበት መነጽር ነው። ስለዚህ አሁን ከጦርነቱ ወዲህ ብያለሁ፣ ብሪክስ ላይ ትልቅ አቺቭመንት ነበረን። ህዳሴ ግድብ ጋር ተያይዞ ግብፅ ያነሳችው ሁሉ እዛ ጋር ሜዳ ትፈራረም የትም ትፈራረም ህዳሴ ግድብ ማጠናቀቅ ወደኋላ ልትመልሰን ነበር። ሰክሲድ አድርገናል። እኛ አውትፑቱን ነው እኛ ስናየው ሁለት ነገር ነው አይደል የምታየው፣ ወይ ፕሮሰሱን ነው ወይ አውትፑቱን ነው። ሶ ሰክሲድ አድርገናል ብለን ነው የምናየው። ሁለተኛ እኛ ኒው ፍሬንዶች ፈጥረናል። ኢትዮጵያ ድሮ እንደ ወዳጅ የማታያቸው በፖሊሲዋ ወዳጅ የፈጠርንበት ሁኔታን ያለው ማለት ነው። ከጎረቤት ሀገር ጋር ማንም ጋር አልተዋጋንም ብያለሁ። ይሄ የውጭ ጉዳይ ፖሊሲያችን ራሱ ነምበር 1 ላይ የተቀመጠው ፕሪዮሪቲ ለኔይበር ካንትሪ ነው ይላል። ለጎረቤቶቻችን ነው ቅድሚያ የምንሰጠው ብሎ ልክ አሁን የቻይናን ፖሊሲ ብታይ ግሪት ፓወር ፕሪዮሪቲ ናቸው ይላል። ግሪት ፓወር ሁለተኛ ላይ ግን ለጎረቤታችን ቅድሚያ እንሰጣለን ይላል። የኛ ደግሞ ነምበር 1 ላይ ነው ማለት ነው ለጎረቤታችን። ስለዚህ ሁለተኛ አክሰስ ቱ ሲ በዲፕሎማሲ ዛሬ ዓለም ሙሉ ለኢትዮጵያ የባህር በር ያስፈልጋታል ብሎ አምኗል። ሀውቱ አቺቭ ሌላ ነገር ነው፣ አምኗል። ይሄ አቺቭመንት አድርገን ነው። ምክንያቱም ለቢቢሲ ለሲኤንኤን ለምን ኢንቨስት አድርገን ማታመጣውን እንትን ነው ኢትዮጵያ ይገባታል፣ በሰላማዊ መንገድ ብቻ ይሁን ብሎ እውቅና ሰጥቷል በብዛት ማለት ነው። ሌላው ናይል ኢኒሺዬቲቭ እንግዲህ የተባሉ አገሮች ሁሉ የፈረሙበት ማለት ነው፣ ወይ ደግሞ በፓርላማቸው ያጸደቁት። በእርግጥ ኤርትራ ፓርላማ የላትም፣ እሷ እንትን አላለችም፣ ግን ጸድቆ ዩኤንም አፍሪካ ዩኒየንም ገብቶ ህግ ሆኗል ማለት ነው። ናይል ኢኒሺዬቲቭ በጠቅላይ ሚኒስትር መለስ ጊዜ የተጀመረ ነገር ነው። በጣም ወሳኝ ነገር ነው ናይል ኢኒሺዬቲቭ ለኢትዮጵያ ማለት ነው። ሰክሲድ ያደረግነው አመት አልሞላውም፣ በቅርብ ጊዜ ነው ማለት ነው። ሶ በብዙ ነገር ስናይ አሁን እኔ ኤክስተርናላይዝ አላደረግም። የውጭ ጉዳይ ፖሊሲያችን ከውስጥ ወደ ውጭ ስለሆነ የውስጥ ጥንካሬያችን ነው የውጭውን የሚያመጣው። ነገር ግን የውጭ በኢትዮጵያ ውስጥ ጋፕ አይፈጥሩም አይደለም።
እኔ አሁን ኤርትራ ጋር ተያይዞ ስትራቴጂክ አሊያንስ ኦር ታክቲካል አሊያንስ ሊኖር ይችላል አንዳንዴ። ነገር ግን እሱ አይደለም። እኔም እንደመድመው በኔ እይታ ኤሪትሪያ የፈረሰች ኢትዮጵያ ከሌለች ጠንካራ ሆና አልወጣም ብላ በፖሊሲዋ እንዴት ጻፈ ፖሊሲ ባይኖራትም ዶክትሪን አድርገው እነሱ ጋር እንደ ሃይማኖት እንደ ዶግማ ነው የሚታየው ነው የሚያምኑት። ስለዚህ የኤርትራ ሰክሰስ የኢትዮጵያ መፍረስ ብቻ ነው። የሆነ ቦታ ሜዳ ታሰልጥን የሆነ ቦታም ትደግፍ ያንን የህዝብ ጥያቄ ለመደገፍ ሳይሆን የተዳከመች ኢትዮጵያ የወደቀች ኢትዮጵያ ብቻ ነች ታላቋን ኤርትራ ይዛ ልትወጣ የምችለው ብለው ስለሚያምኑ ይሄ ፖሊሲያቸው ነው። ባይጻፍም ሲሪየስ ፖሊሲያቸው ስለሆነ ይሄ ክሊር ነው። እኔ በዛ ነው የማየው። ለዛ ሁሉ ግን መፍትሄው የኛ ኢንተርናላይዝ ማድረግ ስለሆነ በዲፕሎማሲው እንዳነሳውልህ ነው። ራሽናሊ ነው የማስቀምጠው። የመጀመሪያ ለውጡ ዘመን በጣም ጥሩ ነበር። በትግራይ ጦርነት ጋር ተያይዞ ዲፕሎማሲያችን ዓለም ጀርባ ሰጥታን ነበር። አሁን ግን በሚያስገርም ወደ ቦታችን በዲፕሎማሲያችን የተመለስንበት ጊዜ ነው ብለን ነው ያየነው። አዲስ አበባ ላይ የሚደረጉ ኢትዮጵያ ላይ የሚደረጉ ዓለም አቀፍ መድረኮችን ብታይ ኢትዮጵያ በዩናይትድ ኔሽን ባሉ ኢንስቲትዩሽኖች ውስጥ የምትመረጥበትን የአፍሪካ ሴኩሪቲ ካውንስል ሆና በቀደም የተመረጠችበት ኢትዮጵያን ቮት እያደረገ ነው። በአድዋ ብቻ የእናንተ የነፃነት ምሳሌ ነን የምንለውን ብቻ ሳይሆን አሁን ራሱ በብዙ ነገር ለእናንተ ዋስትና እንሆናለን የሚል በአስተሳሰብ ደረጃ አፍሪካን ፕሮብሌም ለአፍሪካን ሶሉሽን ፎር አፍሪካን ፕሮብሌም የሚለውን አጽንተን ስለያዝ ነው ማለት ነው። ወደ ቦታችን ተመልሰናል የሚል ነገር ያለን እኛ ማለት ነው። እንደምታውቀው በትግራይ ጦርነት ጊዜ እኮ የአፍሪካ ህብረት ሁላ ከዚህ ተነስተው ኬንያ ናይሮቢ እንዲሄድም ዲስከሽን የተደረገበት ጉዳይ ነው። ትልቅ ኪሳራ ውስጥ ነበር፣ በጣም ትልቅ ኪሳራ ማለት ነው። አሁን ግን ከፕሪቶሪያው ጦርነት ስምምነት ወዲህ አሁን ሰዎች እንዲህ ይላሉ፣ ለምንድን ነው ደብረጽዮን እንዲያሉ ነገች እንዲያሉ ለምን ትግራይ ፌደራል መንግስት ጣልቃ ገብቶ እንዲያደርግም እንዲህ እየተባባልን በሰላም የትግራይ ህዝብ ሰላም ይሁን 10 ዓመት እንቆይ እየተወያየን እንደ አዲስ አበባ እየመጣን መቀሌ እየሄድን ከምንተኳከስ አለመተኳከሱ ብቻ ቀላል ነገር ይመስለዋል ሰው። በ2 ዓመት እኮ ነው ያ ሁሉ ሰው ያለቀው ማለት ነው። ሶ ሳይለንሲንግ ዘገን ራሱ ትልቅ አቺቭመንት ነው ለትግራይ ህዝብም ለኢትዮጵያ ህዝብም። እንዲህ እየተከራከርን 10 ዓመት ለምን አይፈጅም? እና በዲፕሎማሲው ባስቀመጡት መሰረት መጀመሪያ ከርቡ በጣም የተነሳ ነበር። በትግራይ ጦርነት በጣም ዓለም ጀርባ ሰጥቶን ነበር። አሁን ግን አይከን ሆነን የወጣንበት ወደ መስመራችን የምንመለስበት ወይ ደግሞ ኢትዮጵያ በኃይለ ሥላሴ ጊዜ ነው ትልቅ ዲፕሎማሲ አቅም አላቸው ተብሎ የሚገመትም በመለስ ጊዜውም እንዲሁ ነው። በደርግ ጊዜ ያው ሶሻሊስት ነው ካምባችን። ስለዚህ ዓለም አቀፍ የዲፕሎማሲ እውቅና ምናምን የሚባል እንኳን ድምፅ ተቋርጦ ነበር። አሁን አይከን ሆነን የዲፕሎማቲክ ሴንተር ሆነን የወጣንበት አቺቭመንታችን ነው። ከፕሪቶሪያ አግሪመንት ወዲህ ያለው ነገር ሁሉ በዲፕሎማቲው ከፍ ያልንበት የብሪክስ ራሱ ተጨማሪ ኦልሬዲ 3 ደቂቃ ሰጥቻለሁ። ተጨማሪ ለዛ አንተ ብቸኛ ስለሆንክ ነው የታገስኩ። ስለዚህ በ30 ደቂቃ ጨርስና አብቃ። ወደ ፕሮፌሰር መሳይ ከበደ ሄደን በዛ እናበቃለን። 30 ሰከንድ ወስደ ጨርስ። ያልጨረስክ ነገር ከሌለ ቴንክ ዩ። እና በዲፕሎማሲው በጣም ሰክሰስ አቺቭ ያደረግንበት ጊዜ ላይ ሆነን ነው 7ኛ ዓመትን ያከበር ነው። የዛሬን 3 ዓመት የዛሬን 2 ዓመት እያልኩ አይደለም። ከፕሪቶሪያ አግሪመንት ወዲህ በዲፕሎማሲው ቀና ብለን ልናወራበት የምንችል ደረጃ ላይ ያለ ነው። ነገር ግን አገር ውስጥ ያለው ቅድም ኢንተርናላይዝ ላርግ ያልኩ የአገር ውስጥ ያለውን ኦሮሚያና አማራ ችግር አካባቢ ያለው ሌላ ቦታ ያለውን ችግር በዲያሎግ ብቻ የመፍታት አሁንም መሰራት የሚገባው ሲሪየስ ኢሹ ነው እሱ። ስለዚህ ኢን ኦል ሳይድ ያሉ ፓርቲዎች ወደ ሰላም ከመጡ ኢንተርናሊም ስትሮንግ ዲፕሎማቲክ ካፓሲቲ እናገኝበታለን የሚለውን ለማንሳት። እሺ ሶስት መሰረታዊ ነገር ተናግረሃል። ወስጄላለሁ። ከውስጥ ወደ ውጭ ነው ፖሊሲያችን ብለሃል። ከፕሪቶሪያ በኋላ የተንገራገጨው ውጭ ዲፕሎማሲያችን አሁን ተስተካክሏል። የውስጣችንን ካጠናከርን ደግሞ ወደፊት እየተሻሻለ ይሄዳል የሚሉት እነኚህ 3 ማጠቃለያ አድርጌ ልውሰድልህ። ፕሮፌሰር መሳይ እንግዲህ የመጪ ማጠቃለያ በዚህ በውጭ ጉዳይ ግንኙነታችን ምን ይመስላል የሚለውን ማጠቃለያ መዘው አካተው እርሱም 5 ደቂቃ አለው። በእርስዎ እንስገ። እሺ ውጭ ጉዳይን በተመለከተ እንግዲህ አይ ቲንክ ፕሮፌሰር ዝቅኤል በደንብ ገልጾታል በሚገባ እና ላይ ብዙ መድገም አያስፈልግም። በተለይ ደግሞ የሶማሌ ነገር ጋራ የተሞከረው መጀመሪያ ከሶማሌላንድ ጋራ ከዛ ደግሞ ከዋናው ሶማሊያ ጋር የተሞከረው እና የከሸፈው ሙከራ
በእውነቱ የሚያሳየን ያው አንድ ነገር ነው የሚያሳየን፣ እሱም ኪሳራ ነው። በቃ የውጭ ጉዳዩን እንደው ለመግለጽ ከፈለግን በአንድ ቃል ኪሳራ ነው እና ይሄ ደግሞ እንትን ሊካድ የሚችል ነገር አይመስለኝም። ብዙ ከዚህ በፊት የነበረው በመለስ ጊዜም በኃይለሥላሴም ጊዜ እንዲሁም በደርግ ጊዜ ምን ኢትዮጵያ ተደማጭ ነበረች እና በተለይ ደግሞ በአፍሪካ እና በጎረቤት ሀገሮቿ በጣም ትሰማ ነበረ። አሁን ግን ያ ሁሉ ቀርቷል። እንደውም ጦረኛ ሀገር መባል ደረጃ ደርሰናል እና ምንም በዓለም አቀፍ ደረጃ በጣም ክብር የሌለው ሀገር እና የወደቀ ሀገር፣ የከሰረ ሀገር ነው ሁሉም የሚያዩን እና በዚህ ላይ እውነት እንደው የተገኘ ድል አለ ብሎ መናገር በጣም ያስቸግራል እና በተለይ ደግሞ ቅድምም እንደገና ሕዝቅኤልም እንደገለጸው በእውነቱ የግብፅ ሁኔታ ነው ከሁሉ አስፈሪ ሆኖ ነው ያየሁት። እና ኢትዮጵያ ብቻዋን ቀርታለች። የተከበበችው በአንድ ስምምነት ባደረጉ ጠላቶችን ባይባሉ ብቻ ኢትዮጵያ የምትፈለገው ላይ እንዳትደርስ የሚቃወሙ ኃይላት በግብፅ አስተባባሪነት ይኸው ተመስርቶ ቁጭ ብሏል። እኛ ደግሞ ግብፅ እንደሚባለው በጣም ከድሮ ጀምሮ የነበረ ተቀናቃይ ነው እና እዚህ አሁን አፍንጫችን ስር አምጥተን አስገብተናል እና ከዚህ ወዲያ እንግዲህ የሚፈጠረውን ነገር ማወቅም ባይቻል ግን ጥሩ ነገር እንደማይመጣ ግልጽ ነው። በእውነቱ የግብፅ ነገር በጣም አስጊ ነው እና ይሄ ሁሉ የተደረገው ግብፅን እንደመገለል መልሰን ዋናው እንትን ውስጥ አስገባናት እና አሁን የግድ ጠዋት ማታ ስለ ግብፅ ማሰብና እሱን ግብፅን ለመቋቋም መደረግ ያለበት ሁኔታዎች ማሰብ የግድ መጀመር ይኖርብናል። ሌላው ደግሞ አንድ የሆነ እንደተባለው ቅድም ከኤርትራ ጋር የተደረገው ስምምነት ብዙ ሲወራለት ነበረ። እንደ አንድ ድል ነበር የተቆጠረው የውጭ ግንኙነት። ግን ያው እንደምናየው ብዙም አልቆየ፣ ያው ፈረሰ። ከመፍረስም አልፎ አሁን እንግዲህ ወደ ጦርነት ደረጃ ደርሰናል። ጦርነቱ ጀመር አይጀመር የሚያውቅ ሰው የለም። ነገር ግን የነበረው ግንኙነት በፊት እንደነበረው ሻክሯል እና በጣም ሌላ ኪሳራ የሚታይበት ይሄ ነው። ሌላው ደግሞ በጣም በዚህ በግርግር ውስጥ እነዚህ ኤሚሬት ሀገር ውስጥ ገብተው እንዲህ አይነት ተጽዕኖ ማድረሳቸው በጣም ይገርማል እና በእውነቱ እነሱ ለራሳቸው ጥቅም የቆሙ ሀገሮች ናቸው እና ኢትዮጵያን ያው እንደ መጠቀሚያ ነው የሚያዩት እና ለእነሱ እንደዚህ ያለ ስፍራ መስጠት በእምነቱም ስለሚረዱ በጣም የተሳሳተ ፖሊሲ ነው እና ወደፊት ደግሞ ሪሊ ብዙ ነገር ያስከፍለናል እና እዚህ ላይ ለመደምደም እንግዲህ ምንድነው ቅድም ብየዋለሁ እኔ በእውነቱ ይሄ ያለውን እዚህ ላይ ትንሽ ከዮሐንስ ጋራ ጆን ልበለው ጋራ እስማማለሁ፣ ትንሽ በግማሽ እስማማለሁ። እሱ ምንድነው ዝም ብሎ ይህንን መንግስት መውቀስ ትክክል አይደለም። እኔ ትክክል አይደለም ማለት እንኳን ባልችል በቂ አይደለም ነው የምለው። ምንድነው የትም አይወስደንም። ያለን ሁኔታ የገባንበትን ችግር አያሻሽልም ማለት አይፈታልንም። ይሄ ሁሉ ምንድነው እንግዲህ በእውነቱ ከዚህ ካለው 7 ዓመት ውድቀት ምንድነው የምንማረው ብለን ስንጠይቅ እሱም ራሳችን እንጠይቅ ነው የሚያደርገን። እንዲህ
ምንድነው እንደዚህ ሰዎች ግለሰቦች ወይም ቡድኖች የተነሱ ኢትዮጵያን እንደዚህ ፈላጭ ቆራጭ መንግስት እያቋቋሙ ኢትዮጵያን የሚረግጧትና ይሄ ነገር ደግሞ በጣም ተደጋገመ። ስለዚህ በእውነቱ እኛ ጋር ነው ችግሩ ያለው ብለን እንድንጠያየቅ ነው ማድረግ ያለበት እና ይሄ ደግሞ ሊያዋጣን የሚችለው ወደፊት መፍትሄ መንገድ አንድ ብርሃን ሊያሳየን የሚችለው እና እንግዲህ በአጠቃላይ ምንድነው ያው ይሄ የመቆጣጠር መብታችንን አስረክበናል እንዳለ። አንድ ሰው ይመጣና ግለሰብ ይመጣና ጥሩ ነገር ያወራል፣ ይሄን እናደርጋለሁ ዴሞክራሲ ምናምን ሲለን እሱን አምነን ተቀብለን ከዛ በኋላ ምንም አይነት ወደ ያየኑ ስልጣኑን እያሰፋ ሲሄድ የምናደርገው ያንን ሂደት ለማቆም የምናደርገው ነገር ምንም ነገር የለም። በኋላ ዱላው ሲበዛብን ነው እንግዲህ መታሰሩ መገረፉ ሲበዛብን ነው እንዴት ማለት የምንጀምረው እና እኛንን ጽፋቱ ምንድነው እንግዲህ የስልጣን ባለቤት ህዝብ ነው እንላለን። ነገር ግን አንደኛ ራሱ ህዝቡ የገባው አልመሰለኝም ይሄንን። ሁለተኛም ደግሞ ህዝቡን እንደ ስልጣን ባለቤት አይደለም የምናየው። ህዝቡን ኢምፓወር ለማድረግና ካለበት ሁኔታ ለማላቀቅና በመብቱ እንዲጠበቅ ለማድረግ የምናደርገው ነገር የለም። ምንድነው በተለይ ልሂቃን የምንባለው እንድክ አዳኝ እንደው የፖለቲካ ኢየሱስ ሆነን ነው የምንቀርበው እና እኛንን የምናድንህ እና ተከተለን እንጂ መቼም ቢሆን መብትህን አስጠብቅ ብለን ከሱ ጋር ትግላችንን አጣምረን ህዝቡን ኢምፓወር ለማድረግ የመሰራንበት ጊዜ የለም። በእውነቱ በዚህም የተነሳ ያው ልሂቃን የሚባለው የእነሱ ፖለቲካ በሙሉ ኪሳራ ራሱ ሆኗል እና ስለዚህ ሁሉ እያስረከበ ነው። ፓርላማውን እንዲህ ውስጥ ዝም ብሎ ማጽደቅ ስልጣኑ ሌላ ነው፣ ግን ዝም ብሎ ማጽደቅ የሚቀርበለትን ከሚኒስትሮች ምክር ቤት ከአብይ የሚወጣውን ነገር ሁሉ ዝም ብሎ ማጽደቅ ነው። ምንም እንኳን ክርክርም የለ አንድ ሁለት ሰዎች ይከራከሩታል፣ በቃ እሱ ነው። ሁለተኛ ፍርድ ቤቶችም ራሳቸው መንግስት እንዳዘዛቸው ነው የሚሰሩት ወይ እንደፈለገ እና ምንም የት ጋር ማቆም አልቻልንም፣ ወይም ደግሞ ማቆም እንዳለብን ሊገባን አልቻለም። ስለዚህ ከስልጣን ባለቤትነት ወደ አሽከርነት ይሄ ነው ያለው። አሁን ከዛ ከስልጣን ከያዙ ወጣ ብዬ ሳይ ደግሞ እንደተባለው በሙሉ አሽከር በሙሉ አገልጋይ ነው። ችኮላው ለማገልገል እኮ ጥቅም እንዳለው አውቃለሁ። ነገር ግን ይሄ ጥቅም አንደኛ ነገር እድሜ የለውም። ሁለተኛ ደግሞ የኔ ጥቅም ራሱ በደንብ እንዲከበር ከፈለኩ የሌላውን ሰው ጥቅም ማስከበር አለብኝ። አብረን ስንሰራ አንድነት ጥቅማችን ስናስከበር ነው እንጂ ዝም ብዬ እኔም በማገልገል ለጊዜው እናገኘው ብዬ የማድርገው ከሆነ ዞሮ እኔኑ ነው የሚያጠቃኝና መማር አልቻልንም። ጥሩ ምክር ነው። ደጋግሞ ይደርስብናል። ነገር ግን ከዛ ምንም ትምህርት መውሰድ አልቻልንም። ይሄ ነው የማየው። እሺ ሌላ ሳንጨምር ዝኑ ምክር እንድንወስድ ብዬ ነው ፕሮፌሰር። እሺ አሉላ ምክር ቤት አባሉ አቶ ጆን አህመድ እንትን ለማለት ከኤርትራ ጋር የተፈራረማችሁት ውል እርስዎ በውጭ ጉዳይ ኮሚቴም ስላሉ በምክር ቤቱ ቋሚ ኮሚቴ የውጭ ጉዳይም ስላሉ ምንድን ነው ውጭ ጉዳይ መስሪያ ቤት የማያውቀውም ፓርላማ አያውቀውም እንደ ቋሚ ኮሚቴም እና ይህ ውል ምንድን ነው? አንድ የኢትዮጵያ ሕዝብ እንዲያውቀው አሁንስ አክቲቭ ነው ወይ ተቀዶ ተጥሏል ወይስ ምንድን ነው? ከሱ ጋር ተያይዞ ማዕቀብ የለመደ ስርዓት ጋር ስለተወዳጃችሁ ኢትዮጵያ ውስጥም ማዕቀብ ውስጥ ከቷታል። ያው እስካሁን ድረስ በአሜሪካ የተደረገው ማዕቀብ አልተነሳም እና ይህንን ከኤርትራ ጋር የተደረገው ስምምነት ጋር ተያይዞ ብዙ ጥያቄዎች ስለሚነሱ ነው። አሁንም ያንኑ ለመስራት
ከወደብ ጋር ተያይዞም የሚነሳ ነገር አለ እና ይህ ስምምነት ታውቁታላችሁ ወይ? ጥያቄ ሲቀርባል ወይ በፓርላማ ለማለት ፈልጌ ነው። ጆን በአጭሩ የተገናኘ ስለሆነ ነው። እናውቀዋለን ወይስ አናውቀውም በሚል መልስለት። ይሄ የሚታወቅ ነው። በሚዲያም በምንም የተገለጸ ነገር ነው። ኢንስቲቱሽናል የሆነ ትልቅ ሳይሆን በሴኪሪቲ በኢኮኖሚ እና በጋራ አብረን እንሰራለን ነው። ችግሮቻችንን ደግሞ ተወያይተን በሰጥተው መቀበል ፕሪንሲፕል እንፈታለን ነው። የአልጀርስን ስምምነት እንተገብራለን ነው። አዲስ ነገር የለውም ማለት ነው። ሌላው ስለዚህ አናውቅም በሚል እንውሰደው። አናውቅም በሚል እናውቃለን ነው እንዴ? እናውቃለን እንዴ? ይታወቃል። ቴክኒካል አግሪመንት አይደለም፣ እንድትለይልኝ። ቴክኒካል አግሪመንት አይደለም፣ ሜሞራንደም ኦፍ አንደርስታንዲንግ ነው። ይሄ ኤምኦዩ ነው ማለት ነው። ይሄ ለምን በሰላም አብረን ለመስራት፣ ሴኩሪቲ ላይ አብረን ለመስራት፣ ኢኮኖሚ ላይ አብረን ለመስራት፣ የጋራ አብረን ለማደግ የሚል ሜሞራንደም ኦፍ አንደርስታንዲንግ ነው። ቴክኒካል ኢንስቲቱሽናል ወደሆነ አልተሻገርም። ይዘቱን ታውቃለህ? ባይጠርቅም ይዘቱን ታውቃለህ አንተ እንዳንድ ፓርላማ አባል? ባጭሩ የመጨረሻ ጥያቄ። ክሊር ነው። እያልካለው ጅዳና አቡዳቢ ላይ የተፈረመው ነው። ሜሞራንደም ኦፍ አንደርስታንዲንግ ነው አልኩ እኮ። ኔቸሩ ሜሞራንደም ኦፍ አንደርስታንዲንግ ነው። ክሊር ነው። አሁን ዘረዘርኩላችሁ እኮ ይሄ ላይ ነው አልኳችሁ። የሚታወቅ ነገር ነው። ውጭ ላይ እንደሚባለው ነገር አይደለም ማለት ነው። ውጭ ላይ እንደሚባለው እሺ ተቋርጠሃል። በዚሁ እናጠቃልል። ሲመጣ በጣም ብዙ ሰዓት ብዙዎቻችሁን እናቆይተናል። የኔ ይሁን የሌላ ሰው አላቅም። ጆን ድምፅ አይሰማኝም። ጆን አለ ስምምነት እንደሌለ ነግረውናል። እዚህ ብንቋጨው ጥሩ ይመስለኛል እኮ እሱን ነው። አሁን በዛ እንድናበቃ ነው ማለት እሱ በሌለበት ዘግተን ከኋላ በሩ ዝጉብኝ እንዳይል አንዳንዶቻችን አሁን መውጣት ያለብን አለብንና ከሰዓት በላይም ቆይተናል እንጂ በጣም ይቅርታ ጠይቃለሁ። ጆን ተመልሳል። እሺ ጥሩ በቃ አብራርተህልናል። የሚታወቅ ጉዳይ ነው ብለሃል። አሁንም እሺ ለማንኛውም የጆን ነው የሚመስለኝ። አድማጭ ተመልካቾቻችን እንግዲህ ረጅም ሰዓት ወስደን በምንችለው መጠን ዛሬ በመጨረሻ ሰዓትም ቢሆን የመንግስትን ድምፅ እንዲያሰማ ጆንን የፓርላማ አባልን የኢትዮጵያ ፓርላማ አባልንም አካተናል። በዚህ ብቻ አያበቃም። በተቻለ መጠን አካታች ለመሆን ሞክረናል። ጆን ቅድም ያልከውን ሰምተናል። ማለት ላይ ስለተቋረክ ነው። በተለይ አንተ ስለመጣ ግብዣም ተቀብለ በራስ ተነሳሽነትም እኔም ከእናንተ ጋር መወያየት እችላለሁ ፈልጋለሁ ብለህ ስለመጣ ልናመሰግን እንችላለን፣ ይገባናል። በዚህ ድፍረት መምጣት ራሱ ስለሚያስመሰግን ሌሎችም ያንተን ፈለግ እንዲከተሉ አደራም እንላለን። ሌሎቻችሁንም በጣም አመሰግናለሁ። ካሰብነው ሰዓት በላይ ነው ያቆየዋችሁ። ይቅርታ እየጠየቅኩኝ በጣም እናመሰግናለን። የዛሬው ውይይት በዚህ እናበቃለን። ቸር ሰንብቱ።